ሊሷል እንዴ ባንዴ አናውቅም እኛ ራሱ እሱም ወጣ አኪስ እኮ ሁሉም እየነጠሩ እየወጡ ነው። እንትኑ መሰለኝ ሲስተሙ የት እንደገባ አጣሁት። ሰዓት አለው እንዴ? ታይም ሊሚቴሽን አለው? ባይ ዘ ዌይ እንትን አኪያማንን እየጠየቀ ስለነበርና ሊመልስ ስለነበረ እነሱ ሰላም ካሉን በኋላ ለአኬ ጥያቄ መቅረብ ነበረበት። ጥያቄ ካለ ተመልሰህ ግባ፣ አሳየን ቁጥር እኛ አይመጣም እንደሚያዝ ገብቶታል። ታች የለም። አይ ቲንክ እንትኑን ያስወጣው ኔትወርክ አለ የለም። ራሱ ጊዜ እንክፈት ውስጥ አንድ ጊዜ ኮሜንት እንክፈት። ኮሜንቱ ተዘግቷል እንዴ? አይ በጎን ሪኩዌስት የሚያደርጉት ላይ የለም። ኦኬ አይ የለም የለም። አስወጣው ካለ ግባ። ራሱ ነው የወጣው ራሱ ነው የወጣው እንዴ? ልውጣ ሲል አልሰማሽውም እንዴ? አለ እንዴ? ለማንኛውም አስወጣኝ። እኔ ወጥቼ ስመለስ ዳኒ የለም፣ አማን የለም፣ አኬ የለም፣ ኢዮስ ያለ። አይ ራሱ ነው የወጣው። አክሊል ራሱ ነው የወጣው። ሌላ ቤት ስላለ ሄደህ ለጠይቀው ስልኩ ደቂቃ የለኝም ምናምን ብሎ ልውጣ በቃ እነሱም ወጣሉ ብሎ ወጣ። እሺ አማን ከመጣ አማን ይቀጥልና እንትን ያደርግ። ሁለት ሲሪየስ ጥያቄዎች ነበሩኝ። አኬ ካለ እንግዲህ ማሳየን ቁጥር። እሺ አማን ይቀጥል። ሌሎቻችሁ ሰላም በሉን። እስከዛ ዮሲ ዌልካም፣ ዳኒ ዌልካም፣ ቤክ ወንድሜ፣ ከኑ ፔትራ ቤክን ፎሎ እያደረጋችሁ ባይዞ ሙስሊም ላይ የሚሰራ ቀውጤ ወንድማችን አለው ለዮሲ ላችሁ ሰላም ለናንተ ወንዳን ሻሪ እንዴት ነው ዮሲ? ከኑ ሁላችሁ ሰላም ለናንተ አሜን መስከም ደግሞ ጎረቤት እንደሆነን ሰምቻለሁ። እንገናኛለን። እሺ ሰላም ልበላችሁ። ቃሌ፣ አማን፣ ሳሪቲ፣ ፔትራ፣ በረከት፣ ዮሲያስ፣ ከኑ፣ ባህሩ ሁላችሁም ሰላም ብያለሁ። ዩ አር ብለስ ቴንክ ዩ። ምናልባት የሚመጣ ከሆነ ነው ይወርዳለሁ። አንድ ሰው መውረድ አለበት መሰለኝ። በቃ ነው ይወርዳሉ። እሱ ነው ሪኩዌስት ያሳያል አለ እንዴ? እኔ ወርዳለሁ። ዳኒ ሪኩዌስት ሳይቶ ነበር ግን አይደለም። እሱ አይደለም ለገስት ላይ አለ። ኦኬ ግን እሱ አይደለም። አንድ ሰው ብቻ አይደለም፣ ብዙ ሰው አለ ገስት ላይ፣ ግን እሱ አይደለም። የለም። ኦኬ ገስት ላይ የለም። እሺ እኛ እንቀጥል። እስከዛ ድረስ ሌሎቻችሁ መቀጠል ትችላላችሁ። ያ የቀደሙ ልጅ ሄደ ነበር። አሁን እሱ ራሱ አይደል ከትንሽ ደቂቃ ቀደሙ ሳልደን ምን አድርገኝ ነው ምን የሚለው ምንድን ነው የሚለው? አይ ቲንክ ያልዳንኩ ነው መሰለኝ። ያልዳንኩ ማልድ ነው ለምን ነው ምናምን ሰው ላለመዳኒ ይቅርበት ተባታችሁ። አይ እሱ ነበር ቅድም የነበረ ፌዝ ነበር። አቋርጦ ላኬ የሰጠው ፌዝ ነውና እሱ ካለ ፌዝ ነው። ኦኬ ያ ፌዝ እናንተ ሁለት ደቂቃ ወይ ዮሲ ጀምርና አሁን እሱ ስለ ዶክተር ዳኒና ዮሲ ያወሩና ከዛ ሁሉም በየተራ እንትን ይበላል። ትንሽ ሁለት ደቂቃ ስለ እምነትና ስለ ስራ አንዳንድ ነገር ነገሯቸው። ብዙ ተነግሯል፣ ግን ያው በየደቂቃው ሰው ስለሚገባ እሺ ብሎክ ተደርጓል እያሉ ያሉ ሰዎች አሉ። ግን ደግሞ እንዴ አሁን ሞዴሬተር አለኝ አይደለ? ገብቻለሁ። የለም ብሎክ ሊስት ውስጥ ያደርገዋል። በፍጹም ማንም ብሎክ አላደረገው። ጀስት ኢንቫይት አድርጉት ፈልጋችሁ። እኛ ብሎክ እንዴት እናደርገዋለን እንዴ? አልተደረገም፣ ብሎክ አልተደረገም። እዚህ ማስረጃ ሲጠየቅ ነው የወጣው። ምንድነው ብሎክ ምናምን? ማስረጃ ሲጠየቅ ነው። አማንን ማስረጃ ምናምን እጠብቃለሁ ሲል የነበረው ማስረጃ ሲጠየቅ ላጥ ብሎ ወጣ። አማን እስኪያመጣ ማስረጃ ያቀረበው ራሱ እሱ የሚለውን አይልም። ይሄው አንድ ቁጥር እያሳየ ነው። ያ ብሎክ አልተደረገም። አገኘው ዳኒ አንድ ቁጥር እያሳየ ነው። እስቲ ልይሽ አንዴ። ኦኬ አዎ አለሽ አለ። እሺ ታችሉና እመለሳለሁ ካለ ያው ራሱ አለ። አንድ ቁጥር እያሳየ ነው አይደል? አንዴ እንትን ነው አለ ገስ ላይ ያለ ገስ ሪኩዌስት። ኦኬ አስገባሁት።
ኦኬ ተመልሷል። አሁን ታላው መጣ። እሺ ኦኬ እኔ ተመልሻለሁ። ምን ሆኖ ነው የወረደው? አንተ ራስህ ነው የወረድከው? አይ እኔ አማንና ቃሊ ሲሄዱ ከሌሎች ልጆች ጋር እና የማውራት ወይም የመወያየት ፍላጎት ውስጥ ስለሌለኝ ወረድኩ እንጂ ሌላ አይደለም። እሺ አማን ምናልባት አዘጋጅተህ ከሆነ ያንተን እና በቃ ቶሎ እንጨራርስ። እስከዛ እኔ ልጠይቅ ጥያቄ። እሱ እንትን ካላለ ከአንተ ጋር እንቀጥል። በምን ጉዳይ ላይ እናውራ? እናንተ በዚህ ጉዳይ ላይ የጀመረውን እንቀጥል ከራሱ ከአማን ጋር። እስካሁን ስታነሳ በነበረው ውስጥ ኦርዶ ሳሉቲስን እያነሳህ ነበረ፣ በሪፎርምድ ቴዎሎጂ ውስጥ ያለውን ማለት ነው። ኦርዶ ሳሉቲስን ስታነሳ እዛ ላይ አለ የምትለው ዋናው እንትን በ20 ሰከንድ ውስጥ እዛ ላይ ያለ የምትለውን ዋናውን ችግር አስቀምጥ ብትባል በ20 ሰከንድ ውስጥ እንዴት አድርገህ ታስቀምጠዋል? ሪጀነሬሽን ያለ እምነት አይመጣም ማለት ዳግም ልደት ያለ እምነት አይደለም። ለሚያምኑት በስሙ ለሚያምኑት ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ስለተባለ ሰው የእግዚአብሔር ልጅ የሚሆነው ወይም ዳግም የሚወለደው ገና ከጀምሩ በእምነት ነው። እምነት ይቀድማል። ጸጋን የምንቀበለው በእምነት ነው። ያለ እምነት ከእምነት በፊት የሚባል ነገር የለም ማለት ነው። ማለትም ከቴዎሎጂ አንጻር በመጽሐፍ ቅዱሳችን ላይ እንደተቀመጠው ማለት ነው። ስለዚህ እምነት መቅደም አለበት ነው። እዚህ ላይ ጸጋን የምንቀበለው በእምነት ነው። ሌላ የምጠይቀው ጥያቄ ቢኖረኝም እዚህ ላይ እዚህ ጋር ጥያቄ እዚህ ላይ ከመጠየቅ በፊት አንተስ ምንድን ነው የምታምነው? እንደዛ አልፈቅድልህም። እንዴት ነው የማትፈቅደው? እስካሁን እየጠየቅህ አልነበር? አይ በፍጹም እኔ እና እሱ እያወራን ነው። እዚህ ላይ ሪዞልቭ ማድረግ ያለብን ነገር ስላለ አስቀድሞ ጊዜ ስጠኝ። ባኬን ፎርዝ እናድርገው። አንተም እየተጠየቅ እኔም እጠየቃለሁ። ባኬንድ ፎርዝ ስናደርግ ገና ምንድን ነው ችግሩ ብለህ የምታምነው ነው ያልኩህ እንጂ ሌላ ነገር አላነሳሁም። ስለዚህ ፎሎ አፕ ኩዌሽን አለኝ፣ መስማት አለብህ። አንድ ጥያቄ ልስማህና ከዛ ነው እቀጥላለሁ። እሺ ሰምታችሁታል። ጸጋ ለመቀበል እምነት ይቀድማል የሚል ሀሳብ አስቀምጧል። ስለዚህ እምነት ነው መቅደም ያለበት፣ ጀነሬሽን እምነት ነው መቅደም ያለበት የሚል ነገር አስቀምጧል። በእናንተ በኦርቶዶክስ ቴዎሎጂ ውስጥ ህፃናት በጥምቀት ጸጋ ይቀበላሉ? አዎ ይቀበላሉ። እሺ ህፃናት በጥምቀት ጸጋ ሲቀበሉ አምነው ነው የሚቀበሉት? ኦኬ እሺ። በማመን ደረጃ በዛ መልኩ ሪስፖንድ ማድረግ አይችሉም፣ ምክንያቱም ገና መስማት ስለማይችሉ። ስለዚህ ጸጋ ለመቀበል የግድ እምነት መቅደም አለበት የሚለው በእናንተም ቢሆን አይሰራም ማለት ነው። ይሰራል እና ላሳያ እንዴት እንደሚሰራ። የሚሰራው እንዴት ነው? የህፃናቱን አሳይ። የሚሰራው እንዴት ነው? አንደኛ ቴዎሎጂ ወይም ደግሞ ዶክትሪን አስተምህሮ ሲሰጥ በዋናነት በመጽሐፍ ቅዱስ ላይ የተቀመጠ ነገር አለ። አንድ ሰው ህፃናቱ ጸጋን የሚቀበሉት በጥምቀት ውስጥ ነው ምናምን ነገር ላልከኝ ትክክል ነው ብያለሁ። ተመልከቱ። ግን በጥምቀት ውስጥ የእግዚአብሔርን ጸጋ ለመቀበል አንድ ሰው አስቀድሞ ማመን አለበት የሚለው አሁን የቋሚ ትምህርት ነው፣ ግዴታ ነው። ስለዚህ ጥምቀትን ራሱን እምነት ግዴታ መቅደም አለበት። መጽሐፍ ቅዱስ በዚህ መልኩ ካስቀመጠልን በቃ ግዴታ ነው እንቀበሏለን። ይህን ነገር ደግሞ አስቀምጦልናል። ለምሳሌ በሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው የኢትዮጵያውያን ጃንደረባ ወንጌልን ፊልጶስ ለኢትዮጵያዊ ጃንደረባ ይሰብክለትና ከትንቢተ ኢሳይያስ ጀምሮ ያለውን ስለ ክርስቶስ ወንጌልን ይሰብክለታል። ማን? ፊልጶስ። ለማን? ለኢትዮጵያዊ ጃንደረባ። ተረጋጋ። የጠየኩን ኢትዮጵያ ጃንደረባ ህፃን ነው። እሱን እኮ አየህ። ምንድነው ተናግሬ እስኪጨርስ ተናግሬ አንተ ራስህ ስማ ወዳጅ። በምን ታውቃለህ? ያልተጠየቁትን የምናገረውን ነገር ካልጨረስኩኝ በምን ታውቃለህ? ኢትዮጵያዊ ጃንደረባ ብለህ ጀምረህ እያብራራህ ነው። እኔ የጠየኩህን ጥያቄ እየመለስክ አይደለም። ኢትዮጵያዊ ጃንደረባ ህፃን አይደለም። መች ሰማኸኝ? ያወራሁትን ገና እኮ አልጨረስኩም። ስለዛ በቃ ሚዩት አድርገው እንሄዳለን። በቃ አለቀ። በቃ ሚዩት አድርግ። በቃ እንደውም ምንም ያን ያህል እድሉን ስለማሰጠኝ ሳይሆን ጥያቄውን ስለማትመልሰው ነው። ጥያቄው ተጠየቅ ነው። ሚዩት አድርግና ጥያቄውን ላስታውሳቸው። አማን ይመታል። ጥያቄው ምን መሰላችሁ? ባጭሩ እሺ ቆይ ከኔ ጋር እንቀጥል። ጥያቄውን አስታውሰኝ። እሺ አንዴ ሚዩት አድርግ። ከዛ በኋላ የምመልሰው እኮ በል አንተ በምትፈልግበት መንገድ አይደለም። ጥያቄ መመለስ አለበት ወይ? አዎ አለበት። ጥያቄውን አስታውሰኝ። አክሊል አትጩ። እንደው በጌታ
ተረጋጋ። እንዴ ለምንድን ነው ቶሎ የምትናገረው? ጥያቄውን አስታውሰኝ። ምን ማንም አልተናደደም፣ ግን ጥያቄውን አስታውሰኝ። አልተናደድክ? እሺ አንድ ነገር ስትጠየቅ ጥያቄው ላይ ሚውት አድርግ። እዛ ላይ መልስ። ሚውት አድርግ። እሺ ሚውት አድርግ ያለው ጥያቄውን አስታውሰኝ። ሌላ ነገር ሳትል ጥያቄውን አስታውሰኝ። አለቀ። ጥያቄው ህፃናት በጥምቀት ውስጥ የእግዚአብሔርን ጸጋ ይቀበላሉ? አዎ ይቀበላሉ። ዘንድ ታዲያ መቼ እምነት ቀደመ ከጸጋ የሚል ነገር ነው የጠየቀው። ይህንን ደግሞ ስመልስ እኔ አንተ በምትፈልገው መልኩ ዝም የሆነች ነገር እኮ ምነዳ አይነት ሰው እኮ አይደለሁም። በምን መልኩ መመለስ እንዳለብኝ የማውቅ አይነት ሰው ነኝ። ስለዛ ጊዜ ሰጥተህ ስማ። እንዴ ከአንድ ደቂቃና ከሁለት ደቂቃ የማይበልጥ ነገር ለማወራው እንዴት እንትን ትላለህ? አትሊስት አንዴ ካወራኝ በኋላ መልሴን ከሰማ በኋላ አሁን እዚች ቦታ ላይ ናልኝ ትለኛለህ እኮ። ደግሞ ቀጣየ እንደዛ ነው የሚደረገው። አሁን ስማኝ። ጥያቄውን ከያዝክ ይኸው በቃ ቴንክ ዩ። ምንድን ነው እያልኳቸው ያለሁት? ህፃናት ምንም እንኳን አስቀድመው አምነው ምናምን ባይጠመቁም እነሱ ራሳቸው ማለት ነው። መጽሐፍ ቅዱሳችን ግን ለምሳሌ ግዴታ ከጥምቀት በፊት እምነት መቅደም እንዳለበት ነግሮናል። ይህን ነው መጀመሪያ እኛ የምንይዘው። የእኛን አስተላለፍ እኛ እንናገር። የኢትዮጵያውን ጃንደረባ ያነሳሁት ለምንድን ነው? እዛ ጋር ከጥምቀት ግዴታ እምነት መቅደም እንዳለበት ስለተነገረ ነው። ግን ሰምተህ ስላልጨረስክ ኢትዮጵያዊ ጃንደረባ ህፃን አይደለም የሚል ነገርን ይዘህ መጣህ። አሁን በደንብ አድርጋችሁ ስሙ። ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊን ጃንደረባ ፊልጶስ ወንጌልን ሰበከለትና ውሃ ጋር ደረሱ። እየሄዱ ነው እና ውሃ ጋር ሲደርሱ ኢትዮጵያዊ ጃንደረባ አንድ ጥያቄ ጠየቀ። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ያኔ ፊልጶስ መለሰለት። የኢትዮጵያዊ ጃንደረባ ጥያቄ ምን ነበረ? እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? እንዳልጠመቅ የሚከለክለኝ ምንድን ነው? የፊልጶስ መልስ ምን የሚል ነበረ? የፊልጶስ መልስ በፍጹም ልብህ ብታምን ተፈቅዶልሃል። ለመጠመቅ ግዴታ በፍጹም ልቡ ሰው ማመን አለበት። እኔ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ያኔ አጠመቀው። ስለዚህ አሁን ለመጠመቅ ግዴታ ምን ያስፈልጋል ከተባለ እምነት ያስፈልጋል። በቃ ይሄ ቋሚ ትምህርት ይሄ ይባላል። ይሄ አስተምህሮ ነው፣ ትምህርታችን ነው። ከዛ ውጭ ግን ህፃናትስ የአእምሮ ህሙማንም ያው መስማትና እንደው ማገናዘብ ላይችሉ ስለሚችሉ ህፃናትም ደግሞ ሰምተው እምነት ከመስማት ነው ስለሚል ሰምተው ማገናዘብ ስለማይችሉ እንዴት ነው ከተባለ እሱ ኤክሰፕሽናል ነው። አለቀ። ለህፃናት ሲሆን ልክ በአይሁዳውያን ዘንድ እንደነበረው እንዴት አንድ አይሁዳዊ አማኝ ልጁን በ8 ቀን ገዝሮ እንደሚያሳድገው ሁሉ ምንድነው የክርስቲያን ልጅም ገና በህፃንነቱ ልጁን አስጠምቆ በእግዚአብሔር ጸጋ በቤተ ክርስቲያን ውስጥ በእግዚአብሔር ህዝብ ውስጥ እንዲያድግ ያደርገዋል ነው። ቋሚው ትምህርት ግን ምን የሚል ነው ከተባለ ጸጋው በእምነት የሚል ነው። ከጥምቀት በፊት እምነት የሚል ነው። ይህ ቋሚ ትምህርታችን ነው። አለቀ። አሁን ከተነሳው ትምህርት ጋር ግን ይህ ምን ያገናኛል? እኛ ህፃናት ነፃ ፈቃድ የላቸውም ብለናል እንዴ? እናንተ እኮ ከእምነት በፊት ጸጋ ይቀድማል እያላችሁ ያላችሁት ነፃ ፈቃድ የለም ስለምትሉ ነው። ይህ ካታጎሪካሊ ራሱ ትልቅ ፋላሲን የሰራው ነው። አንድ ላይ የሚሄዱ ነገሮች አይደሉም። ስለዚህ ይህ ጥያቄው ራሱ ከተነሳው ርዕስ ጋር የማይሄድ ነው። ቴንክ ዩ ርሳል ብዬ አስባለሁ ሳላቋርጥ። ስለዚህ በደንብ ስማኛው። ደግሞ መጨረሻ ላይ ነው ነገሩን ያነሳው። እሱም ደግሞ የህፃናት ጥምቀት ኤክሰፕሽናል ነው የሚል አይነት ነገር ነው ያስቀመጥከው። አስቀድሞ ግን ቋሚው ትምህርት መጽሐፍ ቅዱስ ላይ ያለው አለ። ሰምታችሁታል። ቋሚው ትምህርት በቃ መጽሐፍ ቅዱስን ብንጠይቀው ቋሚው ትምህርት አለ ሰው መጀመሪያ ለመጠመቅም እንደዚሁም ጸጋውን ለመቀበል ማመን አለበት። በቃ እዛ ቦታ ላይ በነገራችን ላይ ኢቭን ለመጠመቅ ራሱ ጸጋውን ማመን አለበት። ኦኬ። ስለዚህ በዛ ክፍል መሰረት ከሄድክ ሲምፕሊ የህፃናት ጥምቀትን ኤክሰፕሽናል አይደለም የምትለው ራሱ መጽሐፉ አይቀበለውም ነው የምትለው። ያን ክፍል ይዘህ ከሄድክ ማለት ነው። ያነሳሁልህ ጥያቄ ከህፃናቱ ጥምቀት አንጻር ስለሆነ ከርዕሱ ጋር አይሄድም። እንዴት እንደማይሄድ እንመልከት። ስለዚህ አስቀድሞ መጽሐፍ ቅዱስ ሲናገር አይ ጸጋን ለመቀበል የግድ እምነቱ ያስፈልጋል የሚል ነው ብለህ ከተነሳና ኦኬ የኢትዮጵያውን ጃንደረባ ጉዳይ ከጠቀስክ የህፃናት ጥምቀትን በዛ እንትን ላይ በዛ ጥቅስ ላይ ቆመ ያው መመስረት ስለማይቻል ሲምፕሊ ከራስህ ከጠየቁ ጥያቄ ጋር ለመመለስ ከምትሞክረው ነገር ጋር ተጋጭተሃል። አንዱ እሱ። ሁለተኛው ፖይንት ግን በዛው ኢሹ ላይ የህፃናት ጥምቀትን ኤክሰፕሽናል ነው ብለህ ስታስቀምጥ ኤክሰፕሽናል መሆኑን የህፃናት ጥምቀት የሚባል ነገር ኤክሰፕሽናል መሆኑን ለማሳየት የግድ ወደኋላ ተመልሰ የቤተ ክርስቲያንህን አስተምህሮ ማውጣት አለብህ። የህፃናት ጥምቀት ኤክሰፕሽናል ነው የሚል ማለት ነው። በነገራችን ላይ አብዛኛው ኦርቶዶክሳዊ ሲምፕሊ በቤተሰብ ኦርቶዶክሳዊነትን በቤተሰብ የሚያገኝ ኦርቶዶክሳዊ ተጠምቆ ክርስቲያን የሚባለው በእናንተው ትምህርት መሰረት በእናንተው ምስክርነት መሰረት ክርስቲያን የሚባለው በጥምቀቱ ጊዜ አብዛኛው ኦርቶዶክሳዊ ኤክሰፕሽናሊ ሳያምን ክርስቲያን ተብሏል ማለት ነው። ባጭሩ ሳያምን ክርስቲያን ተብሏል። ስለዚህ ይሄ ኤክሰፕሽን ነው የህፃናት ጥምቀት ኤክሰፕሽን ነው ካልክ
የህፃናት ጥምቀት ኤክሰፕሽን መሆኑን ለማሳየት የግድ ቤተክርስቲያንን ትምህርት መጥቀስ አለብን። አይ ትምህርታችን የግድ ለማመን ለመጠመቅ እምነት ያስፈልጋል፣ የህፃናት ጥምቀት ግን የሚጠይቅ ካለ እሱ ኤክሰፕሽናል ነው ብሎ ያስተማረ የቤተክርስቲያንን ትምህርት ማምጣት መቻል አለብን። አይ ቤት የለህም ባጭሩ የህፃናት ጥምቀት ኤክሰፕሽናል ነው ያልከን የመጀመሪያ ሰው አንተ ብቻ። ካቴጎሪካል ፋላሲ ነው ብላል። ካቴጎሪካል ፋላሲ የሚሆነው ከእንትኖች ጋር ከአእምሮ መምተኞች ጋር ያመጣኸው ነገር ነው ካቴጎሪካል ፋላሲ የሚሆነው ማለት ነው። ስለዚህ ስለ ሜንታል ኢኔቢሊቲ ነው እያነሳ ያለው በዛ ጉዳይ። እስካሁን በማውቀው እንደው አለ ግን የቤተክርስቲያን ትምህርት ውስጥ የህፃናት ጥምቀትማ ኤክሰፕሽን ነው የሚል አለ። ህፃናት ሲጠመቁ ኤክሰፕሽን ነው፣ ያ ኤክሰፕሽናል የሆነ የድነት መንገድ ነው የምትል ከሆነ ግን ችግር የለውም። ትምህርቱን ታሳየንና እንታመንና እንሄዳለን። እኔ ብቻ ነው ካልክ ግን ሲምፕሊ ያንተ የምናምንበት ምንም ምክንያት የለም። ለምን እንስማ አንተ ሌላ ከሌለህ ማለት ነው። አንተን የሚደግፍ ትምህርት የቤተክርስቲያን ትምህርት ከሌለ የህፃናት ጥምቀት ላይ ኤክሰፕሽን ነው የሚል ትምህርት ከሌለ ለዛውም ኤክሰፕሽን በሆነ መልኩ አብዛኛው ኦርቶዶክስ አይደኗል እያልከን ካልሆነ በስተቀር ማለት ነው። ስለዚህ ይሄኛው ማስረጃ እስካላመጣህ ድረስ የህፃናት ጥምቀትን ኤክሰፕሽን ማድረግ አትችልም። አስ ሪዛልት የህፃናት ጥምቀትን በተመለከተ ስናወራ ይሄኛውን ማስረጃ እስካላመጣህ ድረስ ማለት ነው የህፃናት ጥምቀትን በተመለከተ ስናወራ በእናንተ ትምህርትም ውስጥ ሪጀነሬሽንን በተመለከተ ስታነሳ፣ ጸጋን መቀበልን በተመለከተ ስታነሳ ሳያምን ጸጋን መቀበል የሚቻልበት ፕሮባቢሊቲ ያ ፖሲቢሊቲ እንዳለ ኦልሬዲ ያሳየህን ነው ማለት ነው ባጭሩ። ያንን እያሳየህን ያለው ከዚህ ለመውጣት ወንድማችን አክሊል ማድረግ የምትችለው አንድ ነገር አለ። እሱም ምንድነው? የህፃናት ጥምቀት ኤክሰፕሽን ያልከውን ነገር አንተ በማስረጃ ማሳየት ነው። በቃ ኤክሰፕሽናል የድነት መንገድ ነው፣ ኤክሰፕሽናል የሪጀነሬሽን መንገድ ነው የህፃናት ጥምቀት የሚለውን ነገር አንተ ማሳየት ነው። ኢፍ ኖት ግን ከመጽሐፉ ጋር ካመጣኸው የመጽሐፍ ቅዱስ ጥቅስ ጋር ጭምር የህፃናት ጥምቀት ይገኛል የምትሉት ነገር ይላተማል እያልከን ነው በዚሁ ማለት ነው። ወንድማችን አክሊል ኤክሰፕሽን ነው የህፃናት ጥምቀት የሚለውን ነገር ከቤተ ክርስቲያን ትምህርት ማምጣት ትችላለህ ወይስ አትችልም? ጨርሻለሁ። ኦኬ ልክ እንደዚህ እንደው ዝም ብዬ እንደሰማው አንተም እንደዚህ የሚታደርገው በደንብ እንደምትሰማኝ ተስፋ በማድረግ ልቀጥል። ኦኬ እሺ፣ በመጀመሪያ ደረጃ ካቴጎሪካል ፋላሲ ያልኩትን ላንሳ። በፕሮቴስታንቱ ትምህርት የእግዚአብሔር ጸጋ ከእምነት በፊት መምጣት አለበት ተብሎ ሲነገር ለምንድን ነው እንደዛ የሚሉት? ሰው ነፃ ፈቃድ የለውም ስለሚሉ ነው። አሁን በደምብ ዲፕ ዳይቭ እናደርጋለን ማለት ነው። ነፃ ፈቃድ ስለሌላቸው ሰዎች ነው የሚሉት በኃጢአት ምክንያት በአዳም ኃጢአት ምክንያት የሞት ነው አሟሟት ክፉኛ ከመሆኑ የተነሳ ሰው ማመን አይችልም የሚል ትምህርት አላቸው። ሙሉ በሙሉ የሞተው ሰው ሙሉ በሙሉ በመሞቱ ምክንያት ልክ ጌታችን ኢየሱስ መጥቶ ሲሰብክ አሊያም ደግሞ በክርስቶስ በኩል የተነገረው ያ ወንጌል ወደ ዓለም ሲሄድ ሰው ያንን ወንጌል ሰምቶ በፈቃዱ ማመን አይችልም ነው የሚሉን። ይህም ብዙዎቻችሁ ፕሮቴስታንቶችም ላታውቁ ትችሉ ይሆናል። ኖ በቃ ማመን አይቻልም። ስለዚህ ነፃ ፈቃድ ስለሌለን መጀመሪያ ያለኛ ፈቃድ የእግዚአብሔር ጸጋ ወደኛ ይመጣል መጥቶ ከዛ ከሞት ወደ ህይወት ይመልሰናል። ከሞት ወደ ህይወት ከመለሰን በኋላ እናምናለን። አይተዋል። ጸጋው ከእምነት የቀደመበት ምክንያት ይሄ ነው። ነፃ ፈቃድ ስለሌለን ነው ማመን አንችልም። እንዴ ታዲያ ማመን ካልተቻለ ጸጋውን በምን ተቀበሉት ልትሉ ትችላላችሁ። በምንም ማመን አይቻልማ። ምናልባት አንዳንድ ሉትራኖች ምናምን በቃሉና በሚስጥራት በኩል ምናምን ሊሉ ይችላሉ። ወደ ሪፎርምዱ ሳይድ ስትሄዱ በዚህ ደረጃ ልክ ምንድነው ኢንስትሩመንቶቹን ሉትራኖቹ በሚያስቀምጡበት ደረጃ ሪፎርምዶቹ ላይ ያስቀምጡ ይችላሉ። ያም ሆነ ግን ሰውየው ከማመኑ አስቀድሞ የእግዚአብሔር ጸጋ ይሰጠዋል። ጸጋው ያለ እምነት ጸጋው በእምነት ሳይሆን ጸጋው ያለ እምነት የሚል ትምህርት ነው ያለው በፕሮቴስታንት ውስጥ። እሺ ይሄንን በደንብ አድርጋችሁ ያዙልኝ። ታዲያ እንዴት ነው ጸጋው ማንን ነው የሚያድነው ካላችሁ ደግሞ ቅድመ ውሳኔ የሚባል ትምህርት አላቸው። እግዚአብሔር አንዳንዶቹን እንዲድኑ የፈለጋቸው የሆኑ ሰዎች ስላሉ ለነሱ ጸጋውን ይሰጣል። አንዳንዶቹን ግን ትቷቸዋል በዛው። እንደውም የራሳቸው መምህር እንደሚናገረውም የፕሮቴስታንት መምህር ማለት ነው። ለምሳሌ ጆን ካልቪን ገና ከጅምሩ የሰው አፈጣጠር ላይም በእኩልነት አልተፈጠረም ሰው። አንዳንዱ ለክብር ነው የተፈጠረው ለዘላለም ሕይወት፣ አንዳንዱ ደግሞ ለሞት ነው ለዳሚኔሽን ነው የሚል ትምህርት አለ በፕሮቴስታንት። ስለዚህማ በዚህ መልኩ ነው በቃ ጸጋው መጀመሪያ የሚመጣው አስቀድሞ እግዚአብሔር ስለወሰነባቸው ነው የሚል አለ። ይህንን ትምህርት ነው በምን ሊሸፍኑት እየሞከሩ ያሉት? በህፃናት ጥምቀት። እኛ ህፃናትን አስቀድመን እናጠምቃለን ያልነው ነፃ ፈቃድ ስለሌላቸው ነው፣ እግዚአብሔር አስቀድሞ ወስኖባቸው ነው ብለናል አላል። ስለዚህ ይገናኛል አሁን ከተነሳው ርዕስ ጋር ራሱ ይሄ የህፃናት ጥምቀት በፍጹም። ስለዛ በህፃናት ጥምቀት መደበቃችሁን አቁሙ ነው እያልን ያለ ነው። በነገራችን ላይ ህፃናት ይጠመቃሉ። ሲጠመቁ ግን ነፃ ፈቃድ ስለሌላቸው አይደለም። የቤተ ክርስቲያን ትምህርት እንደዚህና እንደዚህ ይላሉ፣ ኤክሰፕሽናል ይላሉ ምናምን ላልከኝ
ምንም ቤተክርስቲያናችን የህፃናት ጥምቀት እንዳለ በደንብ ታምናለች። አዎ ከምንም የጥንት ቤተክርስቲያንም ትምህርት ነው የህፃናት ጥምቀት እንዳለ ማለት ነው። ግን ደግሞ የህፃናት ጥምቀት እንዳለ ብቻ አይደለም ትምህርታችን። ምንድነው ሌላው ትምህርታችን? ሰው ለመዳን ማመን የግድ ነው፣ ማመን አለበት የሚል ትምህርት አለ። ምን ለማድረግ ለመጠመቅ ራሱ ማስረጃ አለ። የስ ለምሳሌ ሰማዕቱ ዩስቲን አባቶቻችን እኮ የኛ ናቸው። ጀስት ማርትር ለምሳሌ እኛ የምናምነውን እያንዳንዱን ነገር ያመኑትን እነርሱን ወደ ውሃ እንወስዳቸዋለን፣ እናጠምቃቸዋለን ይላል። የማያምን ግን አይጠመቅም ይላል። አይተዋል። ግን አደሴም ታይም ደግሞ የክርስቲያን ልጆች ሲሆኑ ደግሞ ይፈቀድላቸዋል እንዲጠመቁ። ለምንድን የሚፈቀድላቸው ከተባለ ቅድም እንደነገርኩ ነው። የአንድ የአይሁዳዊ ህፃን ልጅ ተገዝሮ እንደሚጀምረው ሁሉ በኪዳኑ ህዝብ ውስጥ ተጨምሮ የአንድ ክርስቲያን ልጅም ተጠምቆ በእግዚአብሔር ህዝብ ውስጥ ተጨምሮ ያድጋል ነው። ግን እንዳትረሱ ልዩነቱን እንዴት እያደረጉ ርዕሱንም እንደሚሸፍኑት እንድታውቋቸው እንድትረዱት ማለት ነው። በምን መልኩ ነው ርዕሱን መሸፈን የሚፈልጉት? እነሱ ጸጋው ከእምነት መቅደም አለበት ሲሉ እንደዚያ የሚሉት ሰው ነፃ ፈቃድ የለውም፣ እግዚአብሔር አስቀድሞ ወስኗል የሚድኑትን፣ ሌላውን ደግሞ ሊቶ ማለት ነው። ያለ ምንም ሰዎቹ ሁኔታ እግዚአብሔር አንዳንዶችን ለማዳን መርጧል፣ ወስኗል፣ ጨርሷል ምናምን የሚል ነገር ስላለ ከሱ ጋር ተያይዞ ነው ያለው የጸጋው ቅድሚያ መምጣት ምናምን ነገር ማለት ነው። ይህንን ከህፃናት ጋር ማነጻጸር በጣም ከንቱ ድካም ነው የሚሆነው። ስለዚህም አሁን ቀጣይ ምንም ልናደርግ የሚገባው አንተ ራስህ ግን ምንድን ነው የምታምነው ነው። አየህ ቃል የራስህ ምንድን ነው እምነትህ? እምነትህ ልናውቀው ልንረዳው እንችላለን ከታላቅ ይቅርታ ጋር። እሱን በላዩን ብትነግረን ጥሩ ነው። በደቂቃ ይሁን ወይንም ረዘመ? እሺ ረዝሟል፣ ችግር የለም ይቻላል። ስለዚህ ደቂቃ ከላይ ከላይ እየተጨመረልን እንቀጥል። አይ ቆይ ይሄን ላውራና አማን ከመጣ ይቀጥላል፣ ሌሎችም ይቀጥላሉ። አይ ማጠቃለያ እሰጣለሁ አንተ ካወራህ በኋላ። አንተ ስለጀመርክ ብታወሩ ይሻላል። ጥያቄውን አንተ ስለጀመርክ እኔ መጨረሻ ነው ማለት ግድ የለም ችግር እሺ ይቻላል። ይቀጥል። ትቀጥላለህ አንዴ። እሺ አልመለሰውም። ቆይ አንዴ። አክሊል ወዴት ነው የምትሄደው የሚል ጥያቄ ሲቀርብልህ ስሜ አክሊል ይባላል፣ የቲክቶክ ስሜ ደግሞ ሐዋርያዊ መልሶች ይባላል ብሎ እንደመመለስ ነው አሁን ያደረከው ማለት ነው። በቀላሉ እንደው የእነሱን ትምህርት እንዴት እንደሚሸፍኑት ምናምን የሚል ነገር ነው ያነሳው። አስቀድሞ እሱን ከአማን ጋር ትጨርሳለህ። ከአማን ጋር ስለጀመርከው ከአማን ጋር ትጨርሰዋለህ፣ ችግር የለውም። ኦኬ። ነገር ግን አንተ የተጠየቅከውን ጥያቄ አስቀድሞ ሲጀመር ራሱ ሪጀነሬሽን ከእምነት መቅደም የለበትም የሚል ነገር ነው ይዘህ የመጣኸው። አስቀድሞ ሙግት ኦሪጂናሊ ሪጀነሬሽን ከእምነት መቅደም የለበትም የሚል ነው ወንድማችን አክሊል። በቃ ዋናው ጉዳይ ይሄ ነው። ስለዚህ ዋናው ተቃውሞ ሪጀነሬሽን ከእምነት መቅደም የለበትም የሚል እንጂ የነበረው ጸጋው እንዴት ይሰራል ከእምነት ጋር በተያያዘ በነገርነት ውስጥ እንዴት ይሰራል የሚለው ላይ ለሚያብራሩት ማብራሪያ እሱ ነው ተቃውሞ ብለህ አልነበረም የተነሳው። ለዛ ነበር አስቀድሜ ዋና ተቃውሞ ምንድን ነው ያልኩት። ስለዚህ ዋና ተቃውሞህን ረስተኸው ወይም ደግሞ ሆን ብለህ ትተኸው፣ ምክንያቱም የተጠየቀውን ጥያቄ ብራሽ ኦፍ ማድረግ ስለፈለክ ብቻ ማለት ነው፣ ያንን ትተኸው ሌላ ነገር ነው ያነሳኸው። ነገር ግን ላስታውስህ ብለህ የጀመርከው ሪጀነሬሽን ከእምነት መቅደም የለበትም። ይሄ ነው ዋናው ተቃውሞ። ሪጀነሬሽን ከእምነት አስቀድመዋል ብለህ የጀመርከው። ኦኬ። ስለዚህ ዋናው ተቃውሞ ይሄ ከሆነማ ኦኬ እሺ፣ ይሄው በእናንተ ትምህርት ውስጥም እኮ ህፃናት እኮ ሳያምኑ ነው የሚጠመቁት። ስለዚህ ሳያምኑ እኮ ያንን ጸጋ እየተቀበሉ ነው በጥምቀት ውስጥ ያለውን ጸጋ። ስለ አይ እሱ ኤክሰፕሽን የሚል የት አለ አይነት ነገር ማለት ነው። ቀጥታ ወደዛ ከማለፌ በፊት ሊሸፈን እየተፈለገ ያለውን አስተምህሯቸውን አሁንም ገልጬ ያሳያቸዋለሁ። የትኛውን ትምህርት ሊሸፍኑ እንደፈለጉ በፕሮቴስታንት ውስጥ ያለውን የትኛውን ትምህርት ነው አሁን በህፃናት ጥምቀት ለመሸፈን እየሞከሩ ያሉት? ጸጋው ከእምነት መቅደም አይችልም ብለሃል ነበር እንዴ ነው ያልኛው ቅድም ለክ ቃል ያለኝ ምንድነው? ጸጋው ከእምነት መቅደም እኮ አይችልም ብለህ ነበረ ቅድም። እሱን ረሳኸው እንዴ? ይኸው ለህፃናቱ እኮ ቀደመ ከማመናቸው በፊት በጥምቀት የእግዚአብሔርን ጸጋ ተካፍለዋል እና የሚል ነገር አስቀምጣ። ጸጋው ከእምነት መቅደም አይችልም። ይህንም በምን ግራውንድ ላይ ነበር ያልኩት? እንዳለ ዋናውን በዙሪያ ያለውን ትምህርት እርግፍ አድርጎ ትቶት የሆነች እችን ቃል ብቻ ፒክ አደረገና ከህፃናት ጥምቀት ጋር ለማገናኘት ሞከረ። ስለዛ በሚያወሩት ነገሮች ውስጥ ሁሉ ያለውን ክፍተታቸውን እያነሳን እናሳያቸዋለን ማለት ነው። ሰውራ ለክ
ያ ነገር የተነሳው ጸጋው ከእምነት መቅደም የለበትም የሚል ነገርን እንደዚህ አይነት ንግግሮችን የተናገረው በምን ውስጥ ነበረ? ስለ ፈቃድ ተነስቶ ነው። ቃሌ በደንብ እየሰማ ስለምን ተነስቶ ነው? ስለ ፈቃድ። ስለና ማለት ለምሳሌ ስለነ ሊዲያ ተነስቷል። ለምሳሌ ስለ ሌሎችም በፈቃድ ነው ወይስ? ቆይ ሚዩት አድርገው። አይ የጠየቁት ስላልሆነ ሚዩት አድርገው። ዝም ብዬ እንደሰማው ሁሉ ልትሸፍን የፈለግከውን ትምህርት በልጬ ሳሳይ መሀል አትግባ። እባክህን ሚዩት አድርገው። 10 ደቂቃ ያለ ፖይንት አወራሁ። ስለዚህ ልሸፍን ብፈልግ ቅድም ነበር መገባበት። ሳራ ነው የሚለው የቤቱ ሆስት ስም። ደቂቃውን ስጭኝና ደቂቃውን የሌላ አድርጊልኝና አውርቼ ስጨርስ ጥያቄውን ይመልስ። ደቂቃ ስጭኝና አውርቼ ልጨርስ። ልክ እኔ እሱን ዝም ብዬ እንደሰማሁት ማለት ነው። የተጠየቀውን ጥያቄ መልስ። ደቂቃውን ስጨምርልኝ እጀምራለሁ። 5 ደቂቃ ስጭኝ አወራለሁ። ኦኬ አሁን የተጠየቀውን ጥያቄ የመለሰ አይደለም። ጥያቄውን ላስታውሳችሁ እባክሽን። የተጠየቀው ጥያቄ የህፃናት ጥምቀት ኤክሰፕሽናል ነው የሚል የቤተክርስቲያንን ትምህርት አምጣ ነው። አሁንም ተጨማሪ ድል እየሰጠሽው ነው። ድል እየወሰድኩ ነው። ችግር የለውም። ድል እየወሰድኩ ነው። አክሊል አንድ ጊዜ ሆነሽ የምታወያየህት ከሆንሽ ለሌላ ጊዜም ቤትሽ ውስጥ ውይይት እንዲኖር ማለት ነው። ጤናማ ውይይት እንዲኖር እሱን ሚዩታስገኝና ለእኔ ጥያቄ ላስቀምጥና ጥያቄውን አድምጬዋለሁ። ምንም ጥያቄውን አስታውሰኝ። ምንድን ነው ጥያቄው? ሚዩት አድርግ እየተባልክ ነው። ሚዩት አድርግ። አንዴ ሳራ ቆይ፣ አሁን ጥያቄ ሲጠየቅ ጥያቄ ነው መመለስ ያለበት። ጥያቄ የመለሰ እንደዚህ ይዙሻል። ፌር እንድታወያይ አያደርጉሽም። በቃ አለቀ። ችግር የለውም። በግልጽ ይንገርና ከዛ ረጅም ሰዓት አስታውሰኝ ሲባል ለአንተ ረጅም ሰዓት ሰጣለሁ። ችግር የለውም። ሐዋርያው በጣም ጥሩ። ረጅም ሰዓት የምትሰጪኝ ከሆነ ይቀጥል። ይኸው ጥያቄውን ይጠይቅሽ። በአንድ ደቂቃ ውስጥ ጥያቄውን ይድገማል። ጥያቄውን አስታውሰኝ ሲባል ሌላ ነገር ነው ያነሳው። በቃ የምገባበት ትልቁ ምክንያት እሱ ነው የምገባበት ትልቁ ምክንያት። ስለዚህ ደቂቃ ትሰጪዋለሽ። ጥያቄውን የሚጠየቀውን ጥያቄ ነው የሚመልሰው ማለት ነው። ሌሎች ርዕሶች ላይ መግባት የሚፈልገው ምክንያቱ የእሱ የተጠየቀውን ጥያቄ በእነሱ አካክሶ ማለፍ ስለሚፈልግ ብቻ ነው። እንደዛ ስለሆነ ብቻ ነው። ስለዚህ ጥያቄው መመለስ አለበት በቀላሉ። የተጠየቀው ጥያቄ ደግሞ የመጀመሪያው ኦሪጂናል ተቃውሞ እዚህ ያላችሁ ሰዎች በሙሉ ሰምታችሁታል። የመጀመሪያው ትልቁ ተቃውሞ እኮ የነበረው በቃ ተቃውሞ በ20 ሰከንድ አስቀምጥ ሲባል 30 ሰከንድ ወስዶ ያስቀመጠው ተቃውሞ ወንድማችን አክሊል አንድና አንድ ነው። እሱም ደግሞ ምንድነው? ሪጀነሬሽን ከእምነት ይቀድማል ማለት ስህተት ነው። ሪጀነሬሽን እምነትን ተከትሎ ነው የሚመጣው አለ። በቃ ሁላችሁም ይሄን ሰምታችሁታል። እዚህ ያላችሁ በሙሉ ሰምታችሁታል። እሺ እንደዛ ካልክ እናንተ ጋር ህፃናቱ በጥምቀት ጸጋ የሚቀበሉት አምነው ነው ወይ የሚል ጥያቄ ነው የተጠየቀው። ኤክሰፕሽናል ነው እሱ አለ። ስለዚህ ማለፍ የምንችለው ኤክሰፕሽናል ነው ብሎ ያለፈውን ነገር መልስ መስጠት ሲችል ብቻ ወደ ሌላ ርዕስ ማለፍ የምንችለው። እኔ ትምህርቱ እንዳይገለጥ ምናምን ከአንተ በፊት ብሮ በጣም ብዙ ሰዎች ይህን ትምህርት ገልጠውታል። አሪስ ስፕራውልን እኮ ነው አውጥተህ ያነበብከው እኮ እዴ። እዚህ ጋር እኮ አማን ስንት ዓመት ያስተማረውን ትምህርት ነው አውጥተህ እያነበብክ ያለው። ስለዚህ ምንም አዲስ የምትገልጠው ነገር ኖሮ አይደለም። በዛ መንገድም አታስብ፣ እንደው ጥሩ አይደለም። ግን የተጠየቀው ጥያቄ እሺ እንደዛ ብሎ ከሆነ ተቃውሞ የሚጀምረው ሪጀነሬሽን መቅደም የለበትም የሚል ከሆነ ጥያቄ እና ኤክሰፕሽናል ነው የህፃናቱ ግን ካልክ ህፃናቱን ኤክሰፕሽናል ነው ብሎ ያስቀመጠለ ትምህርት የትኛውን የቤተ ክርስቲያን ትምህርት ነው? አለቀ። ኤክሰፕሽናል ነው ብሎ ያስቀምጣል። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት አስፈላጊ ከሆነ በኋላ አነብልሃለሁ። እሱ ላይ የተቀመጠ ነገር አለ። ስለ ህፃናት ጥምቀት በቃ የተቀመጠ ነገር አለ። ስለዚህ እሱን አውጥቼ አነብልሃለሁ። ኤክሰፕሽናል ነው ትለዋለህ። ግን ደግሞ ኤክሰፕሽናል ነው ካልክ ይሄን ፕሩቭ ሳታደርግ ወዴትም ነው መሄድ የማትችለው። ስለዚህ ሌላ ከዛ በኋላ የምታወራው ነገር በሙሉ ይሄን ጥያቄ ለመሸፈን የምታወራው ነው። ስለዚህ ጥያቄ ይመልስልኝ። አሁን ደቂቃውን ስጪው፣ ጥያቄውን ይመልስ። ኦኬ ቴንክ ዩ። በቃ እሺ ሚዩት አድርግ። 10 ደቂቃ ስጪኝ፣ ምክንያቱም 3 ደቂቃ ድጋሚ አሁንም ወስዷል። ኦኬ 26 ኦኬ ሂድ 36 ላይ ጨርሳለሁ። በቃ ችግር የለም 36 ላይ ጨርሳለሁ። አሁንም ወንድማችን
አሁንም ወንድማችን ቃል ያነሳው ነገር ምንድነው? አይ የለም እንደው ስለ ህፃናት ጥምቀት ተጠይቀ ስለ ነፃ ፈቃድ እያወራህ ነውና ስለ ነፃ ፈቃድ ምናምን የነዚህ ትምህርቶች እያነሳ ያለው ይሄን ለመሸፈን ነው ብሏል። ጭራሹን እኔኑ ተወቃሽ አድርጎኛል። ይሄ ነገር ሲጀምር የተነሳው እኮ ስለ ፈቃድ ተነስቶ ነው። ስለ እምነት ተነሳ። ሰውየው ፈቅዶ ነው የሚያምነው ወይስ አይደለም የሚል ነገር ተነሳ። ካስታወሳችሁ እነማንን አነሳን? እነ ሊዲያን። የነ ሊዲያን አንስተን ስንናገር ሊዲያ በፈቃዷ ነው አይደለም የሚል ነገርን አነሳን። አይ በፈቃዷ የሚል እንደዚህ አይነት ነገር የለም ተባለ። በሰዓቱ ሳወራ የነበረው ከወንድማችን አማን ጋር ነበረ እና የሊዲያን ልብ እግዚአብሔር መክፈቱ በፍላጎቷ እንደሆነ ከፍላጎቷ ውጭ እንዳልሆነ ከፈቃዷ ውጭ እንዳልሆነ አንደኛ ከመጽሐፍ ቅዱስ አሳየኝ። እዛው ጋር አባታዊ ማስረጃ አምጣ በተባልኩት መሰረትም ደግሞ እሱንም ደግሞ ያው የአባቶቻችን ልጆች ነን ብያቸዋለሁ። አውጥተን ከአባቶችም ደግሞ አሳይተናል። አለቀ፣ ጨረስን። እዛ ጋር ተጨማሪ ምንድነው? በዛኛው ሳይድ ግን አማን የተጠየቀው ጥያቄ ስላለ እሱን ለማምጣት እየፈለግኩኝ ነው። ፈለግ ላድርግ እስቲ እንደው ፒዲኤፎችን ምናምን ብሎናል። እስከዛ ቃሊ ግባ ተብሎ አሁን ከቃሊ ጋር እያወራን ነው። ቃሊ መጥቶ ሲጠይቅ ደግሞ እስቲ አሁን ከቅድም ከተነጋገራችሁት አንጻር ብሎ ነው ጥያቄውን የጀመረው። ስለዛ ስለምን ጉዳይ እያወራን ነበር? አስቀድሞ ስለ ፈቃድ። ሰው ያለ ፈቃዱ አስቀድሞ ማለት ነው ማለት ፈቅዶ ተባብሮ አይደለም ጸጋውን የሚቀበለው ብሎ ነው የሚያስተምሩት። ጸጋው የፈቃድ ትብብር የለበትም። ፈቅዶ አይደለም ጸጋውን የሚቀበለው። ፈቅጄ ጸጋውን ተቀበልኩ የሚል የለም። እንደዛ ነው ትምህርታችሁ። ስለዛዝ እንደዛ ይህንን አንስቼ ስለተቃወምኩኝ ይሄ ወንድማችን ምን አለ? እሺ ታዲያ ህፃናትስ ሳያምኑ በፊት አይደል እንደሚጠመቁት አለ። አይታችሁታል። የተነሳው ከየት ነው? አስቀድሞ ከነበረው ከዛኛው ከፈቃድ ትምህርት። ስለዛ እሱን ያዝ አድርጉና እንዴት ልዩ እንደሆነ ጭራሽ የህፃናት ጥምቀት ከዚህ ጋር እንደማይገናኝ እያሳዩአችሁ ነው ማለት ነው። እንዳልኩትም በፕሮቴስታንቱ ትምህርት ምንድነው ብያችኋለሁ። እግዚአብሔር አስቀድሞ የሚድኑትንና የሚጠፉትን ወስኗል። የሚድኑትንና የሚጠፉትን ስለወሰነ እና ሰዎች ደግሞ ነፃ ፈቃድ ስለሌላቸው ለሚድኑት ይህንን ጸጋ ይሰጣል ነው ብለው የሚያስተምሩት። ስለዚህ ነፃ ፈቃድ የላቸውም። ስለዛ ከፈቃድ በፊት ከእምነት በፊት ጸጋው ይቀድማል። ጸጋው ወደ እነዚህ ሰዎች መምጣት አለበት የሚል ትምህርትን ያስተምራሉ። ለምሳሌ ያው እንግዲህ በማስረጃ ማውራት ስላለብን ማለት ነው። ጆን ካልቪን በኢንስቲትዩት መጽሐፉ ላይ ማለት ነው ቡክ 3 ቻፕተር 21 ላይ ምን ብሎ ይናገራል? ቅድመ ውሳኔ ስንል ይላል። የፕሮቴስታንቶችን ትምህርት ነው ይስም ወደም ቅድመ ውሳኔ ስንል የእግዚአብሔርን ዘላለማዊ ውሳኔ ማለታችን ሲሆን ይህም እግዚአብሔር ከራሱ ጋር በእያንዳንዱ ሰው ሕይወት ውስጥ እርሱ ራሱ የወደደው ይከሰት ዘንድ ወስኗል ነው። ራሱ እግዚአብሔር ነው የወሰነው። ራሱ እግዚአብሔር የወደደው ነገር እንዲፈጠር ማለት ሰውዬው ውስጥ ኦልሬዲ ወስኖበታል እግዚአብሔር። ይልና ቀጠል አድርጎ ምን ቢል ጥሩ ነው? ሁሉም በእኩልነት የተፈጠረ አይደለም። እንዲህ ብሎ ነው የሚያስተምሩት። ሁሉም በእኩልነት የተፈጠረ አይደለም። አንዳንዶች ለዘላለማዊ ሕይወት አስቀድመው የተወሰኑ ሲሆኑ ይላል፣ ሌሎች ደግሞ ለዘላለማዊ ሞት የተወሰኑ ናቸው ይላል። እንዲህ አይነት ትምህርት አደገኛ ትምህርት አለ። እኛ ደግሞ ምን አለን? ኧረ የለም እግዚአብሔርስ ይሄ በዘላለማዊ ሞት ውስጥ አንዳንዶችን የተወ በፍጹም አይደለም። ያለ ፈቃዳቸው አንዳንዶችን ደግሞ ለዘላለም ሕይወት የወሰነ ነው አይደለም። እግዚአብሔር ወዶን አፍቅሮን መጥቷል። አዎ እንድን ዘንድ ግን እኛ ራሳችን ደግሞ ፈቅደን ማመን አለብን። ጌታን እርሱም ኢየሱስ ክርስቶስን መቀበል አለብን። ያኔ የስ እንድናለን። ያለ ፈቃዳችን የዳነው ድህነት የለም ነው የምንለው። የእግዚአብሔር ቃልም እንደሚናገረው በዮሐንስ ወንጌል ምዕራፍ 1 ላይ ቅድም እንዳልኳችሁ ወደ ገዛ ወገኖቹ መጣ። እሺ እነርሱ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት እሺ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አለቀ። በጌታ ማመን ይቀድማል እኛ የምንለው። እነሱ ደግሞ በጌታ ማመን አይደለም የሚቀድመው፣ አስቀድሞ መወሰን ነው የሚቀድመው ነው የሚሉት። ኦርደር ኦፍ ሳልቬሽን ላይ የድህነት ቅደም ተከተል ላይ ከማመን የሚቀድመው ቅድመ ውሳኔ ነው የሚሉት። እኛ እንዲህ ያለውን የፕሮቴስታንት ትምህርት አንቀበሉ። መጽሐፍ ቅዱስ ማያቆም፣ ታሪክ ማያቆም። ከኦገስቲን በፊት ስሙኛው፣ ከዚህ ቀደም ብያቸዋለሁ፣ ከአውግስጢኖስ በፊት እንዲህ አይነት ትምህርት ያስተማረ ሰው የለም። ከአውግስጢኖስ ቀደም ሲል እንዲህ አይነት ትምህርትን ያስተማረ የለም። ስለዚህ አሁን ይህንን ትምህርት ለመሸፈን ሲሉ አረ ጸጋውማ ከእምነት በፊት እንዴት ሊመጣ ይችላል? ጸጋው በእምነት ነው የሚለው መጽሐፍ ቅዱሳችን። በሮሜ መልእክቱ ቅዱስ ጳውሎስም መምህራችን ጳውሎስም ምዕራፍ 3 ላይ እንደተናገረው እንዲሁ በጸጋው ይጸድቃሉ ብሎ ይናገርና እንዲሁ በጸጋው ይጸድቃሉ ይልና እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ነው የሚለው። በምን የሚገኝ? በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሙ። በእምነት የሚገኝ ነው ጸጋው። እንዲሁ በጸጋው ይጸድቃሉ ተብሎ በተነገረበት በዛው ክፍል ላይ ሚድ ቀጣይ ጥቅስ
አዎ እንዲሁ በጸጋው ነው የምንጸድቀው፣ ግን ያንን ጸጋ የምናገኘው በእምነት ነው። ፕሮቴስታንቶች ግን የሚመጡና ነው በእምነት አይደለም ነፃ ፈቃድ የለህም ሲጀመር ነው እያላችሁ ያሉት። ይኸው እንደዛ እያስተማሩ ያሉት ሰዎች አይደለም፣ በእምነት ነው። ስለዚህ አሁን ይህንን ትምህርታቸውን ለማካካስ ወደኛ መጥተዋል። ምን ብለው? የህፃናት ጥምቀትን። እሺ ህፃናት እኮ ሳያምኑ በፊት ይሄው ተጠምቀው የእግዚአብሔርን ጸጋ አግኝተዋል። ስለዚህ በቃ ያው ከኛ ጋር ታዲያ ምን ተለያያችሁ? ይህን ምን ጥያቄ አድርገህ ታነሳለህ ብሎኛል። አይ በመጀመሪያ ደረጃ ህፃናት ይጠመቃሉ። አዎ ሳያምኑ በፊት ገና ህፃናት እያሉ እና እኛ ይህንን ነገር የተናገርነው ልክ እንደናንተ እግዚአብሔር አስቀድሞ ከመወሰኑ አንጻር ነው ብለናል፣ ወይም ደግሞ ነፃ ፈቃድ ስለሌላቸው ነው ብለን የቱ ጋር ነው ያስተማርነው? ካስተማርን አውጣ ማስረጃ። ነፃ ፈቃድ ስለሌላቸው ህፃናት ብለን ያስተማርንበት ቦታ ማለት ነው። እናንተ ጋር እኮ ከእምነት በፊት ጸጋው መምጣት አለበት የተባለው እኮ ነፃ ፈቃድ ስለሌላችሁ ሙሉ በሙሉ ሙት ስለሆናችሁ ነው ብላችሁ እያስተማራችሁ ያላችሁት። እኛ ስለ ህፃናት ስናወራ ይህንን የታወርተን የማይገናኝ ርዕስ ይዘህ መተህ ነው እኮ እያልን ያለ ነው። የማይገናኝ ርዕስ ይዘህ መተህ እሱን ካልፈታችሁ ሊኑ እያልክ ያለው። እንደዛም ሆኖ ግን ምን ብለን መለስን? አይ ህፃናት ኦፍኮርስ ይጠመቃሉ፣ የእግዚአብሔርን ጸጋ በጥምቀት ውስጥም ይካፈላሉ። የማን ልጆች? የአማኝ ልጆች። እንዴ ሳያምኑ በፊት? አዎ። እንዴት ሳያምኑ መጠመቅ ይቻላል? እንደ አጠቃላይ ትምህርቱ ምን የሚል ነው? በመጽሐፍ ቅዱሳችን ላይ የተቀመጠው በፍጹም ልብህ ብታምን ተፈቅዶልሃል ለመጠመቅ ነው የተባለው። ለመጠመቅ የተፈቀደለት ማን ነው? በፍጹም ልቡ ምን የሚል የሚያምን። እኛ በጥቅስ እኮ ነው እያወራን ያለነው። ሐዋርያት ሥራ ምዕራፍ 8 ላይ ይሄ ግን የተነገረው ለማን ነው? ለሚሰማ። ልክ ጌታችን ኢየሱስ በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ እንደተናገረው ነው። ምን ብሎ እንደተናገረው እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይልና፣ ልክ ወንጌልን ለፍጥረት ሁሉ ምን በሉ? ስበኩ ይልና ያመነ የተጠመቀም ይድናል። እምነት ከጥምቀት በፊት ነው የመጣው አይደለም? ነው ከጥምቀት በፊት ነው እምነት የመጣው። ግን ከእምነቱ በፊት ደግሞ ምን መጥቷል? ስብከት። ስበኩ የሚል ቃል አለ። ስለዛ ስብከትን ሰምተው ለሚያገናዝቡ ሰዎች፣ ለአዋቂዎች የስ ህፃናት ሲሆኑ ግን የክርስቲያን ልጆች ከሆኑ እየተጠምቁ ያድጋሉ። ይሄ በቤተክርስቲያን ትምህርት ውስጥ አለ። እንዲ አክሊል ያው አለ ማስረጃ የስ ማስረጃ አለ። የመጀመሪያው ግዴታ እምነት እንደሚያስፈልግ ያለ እምነት መጠመቅ እንደማይቻል ቤተክርስቲያናችን አስተምራለች። ለምሳሌ የሰማዕቶች ስትሆን እኮ ጠቀስኩልህ። ጃስትን ማርተር ምን ይላል ያልኩ? እኛ የምናምነውን የምንቀበለውን የሚያምኑ ሁሉ እነርሱ ይጠመቃሉ፣ ይጠመቁ ዘንድ ወደ ውሃ ይዘናቸውን ይላለን። ካልሆነ ግን አናስጠምቃቸውም ነው። እንዲህ ተብሎ ትምህርት የሚሰጥባት ቤተክርስቲያን አደሴም ታይም ደግሞ የህፃናት ጥምቀትም ደግሞ ይፈቅዳሉ አባቶች። ለምን? የክርስቲያን ልጅ ከሆነ በእግዚአብሔር ሕዝብ ውስጥ አብሮ ክርስቲያን ተብሎ የማደግ ስልጣን ስላለው ልክ እንደማን እንደ አይሁዳውያን ብዬ የጠቀስኩት ለዚህ ነው። በአይሁዳውያን ዘንድ አልኩ እኮ እየሰማኝ አይደለም መሰለኝ እንጂ አንድ የአይሁዳዊ ህፃን ልጅ ተገርዞ ነው የሚጀምረው፣ የክርስቲያን ልጅም ተጠምቆ ነው የሚጀምረው። ግን እዚህ ጋር አንድ ጥያቄ ጠይቄው ነበር። ልክ ሲጀምር ምን ብዬ ነበረ? አሁን ቀደም ቃል ወንድማችን ሲናገር ምን አለ? ያው ለምሳሌ አለና አንድ ህፃን ልጅ ሳያምን ቢሞት ይድናል ወይስ አይድንም አለና ይድናል ብሎ ደመደመ። በመጀመሪያ በመደምደም ደረጃ አላስቀመጠም፣ በመደምደም ደረጃ አስቀምጦታል። ግን ይሄ ኤክሰፕሽናል ነው አለ። እስቲ ኤክሰፕሽናል ነው ብላ አሁን እንግዲህ ደምድሜ የተናገርክበትን እናስተምሩን ቤተክርስቲያንህ ኤክሰፕሽናል ነው ብላ ያስቀመጠችበትን አንድ ማስረጃ አምጣ ብለን ነበር። አላመጣም። ለምን? ስለሌለው ነው። ባይዚ የአንተ ሰዓት ስለሆነ ነው ምናምን እንደዛ ብሎ አስቦ ነው ብላችሁ ከሆነ አሁን ቀጣይ ላይ ሲያወራ እስቲ ጠብቁ፣ አስተምህሮን ገልጦ ሲያሳየን ኤክሰፕሽናል ነው ብላ ያስቀመጠችበትን የሱ ቤተክርስቲያን ማለት ነው። የለም ካለ ደግሞ አሳየን። እሰየው። ሰው ምን እያልኳችሁ ነው? የተነሳውን አደገኛ የሆነ ትምህርት ለመሸፈን ስትሉ የማይገናኝ ነገር አትጥቀሱ፣ አታንሱን። የህፃናት ጥምቀትን ማንሳት የፋላሲ ነው ብያለሁ። ካታጎሪክል ፋላሲ ሰርታል። ከጸጋው እምነቱ ይቅርታ፣ ከእምነት ገና ሳታምኑ በፊት ነው ጸጋው መቀበል ያለባቸው፣ ወይም ጸጋው ለእናንተ መሰጠት ያለበት፣ ጸጋው ለእናንተ መሰጠት ያለበት ሳታምኑ በፊት ነው የሚለው ትምህርት የመጣው የፕሮቴስታንቶቹ በምን ምክንያት ነው ብያቸዋለሁ። ሰዎች ነፃ ፈቃድ የላቸውም ብለው ስለሚያስተምሩና እግዚአብሔር አስቀድሞ የሚድኑትና የሚጠፉትንም ደግሞ ወስኗል የሚልም ትምህርትም ስላላቸው የሚድኑትንም የሚጠፉትም ወስኗል እግዚአብሔር። ምንም ሳታደርጉ እናንተ ምንም ክፉም ደግም ሳታደርጉ ኦልሬዲ ወስኖባቸዋል የሚል ትምህርትም አለ። ወስኖባቸዋል። እንደዚህ አይነት ትምህርት ስላለ እሱ ነው የተነሳው። አሁን ይህንን ለሰው ጆሮ የሚከብደውን የሚጨንቀውን ይህንን ትምህርት እንዳይነሳባቸው ህፃናት እኮ ግን ሳያምኑ በፊት ተጠምቋል። ኦኬ ዘን ህፃናት ይጠመቃሉ፣ ግን ነፃ ፈቃድ ስለሌላቸው ነው ብለን አላስተማርም።
ከርዕሱ ውጭ ነው። ካታጎሪካል ፋላሲ ነው። ርዕሱ ላይ የምታወራ ከሆነ እንቀጥላለን። የአንተን ትምህርት ግን ተናገር ብዬ ነበር። ትምህርትን አልተናገርክም። እዚህ ጉዳይ ላይ ትምህርት ካለ ተናገር። እሺ ቴንክ ዩ። ከዮሲ ጋር እንቀጥል አንዴ። ኧረ አለ። ኦኬ ኦኬ። እኔ ማውራት አለብኝ። 10 ደቂቃ ወስዶ አውርቷል። መናገር አለበት። እሺ እድል እንስጠው ብዬ ነው። እሺ ያንተን መልስና ቆይ ለተጠየቀው ይመልስና ስንት ደቂቃ? እሺ 10 ደቂቃ። እሺ 5 ደቂቃ። ስንት ደቂቃ አልከኝ? 10 ደቂቃ እንዲጠቀመው። እሺ ግን አሁን ከመላሽ እኩል ማውራት አይከብድም? ጠያቂ ብቻ ነኝ። ጥያቄም ጠይቀኸኛል አይደል? አሁን እኮ ኦኬ፣ እዛን እስቲ ቀጥል። ለማንኛውም ስሙት በደንብ። እሺ ቀጥል። ቃል ደቂቃውን አላስቀመጥሽልኝም። 46 ላይ ታቆማል። ከ36 ጀምሮ እናደርገዋለን። መልካም። እሺ የአንተን እምነት የሚል ነገር ስላነሳ ሲምፕሊ እምነቴን ዝም ብዬ ላስቀምጥ መጀመሪያ ማለት ነው። ሰው በክርስቶስ ኢየሱስ ሲያምን ባመነበት ጊዜ የዘላለም ሕይወት ያገኛል፣ ይድናል ብዬ አምናለሁ። ኦኬ። ስለዚህ ይሄ የኔ ሲምፕሊ ኖርማል የሆነ ትምህርቴ ነው። ልክ አንተ ቅድም ያነሳኸው የኢትዮጵያዊ ጃንደረባ ትምህርት ለእኔም ይሰራል ማለት ነው። በነገራችን ላይ ያ ትምህርት እዚህ ለእኔ አይሰራም የሚል ሰው ራሱ አታገኝም። ምናልባት እሷን አስበህ ከሆነ ያ ትምህርት ለእኔ ይሄኛው አይሰራም የሚል ሰው አታገኝም። ሰው በእምነቱ ካመነ በኋላ ይጠመቃል የሚለውን ነገር እዚህ ውስጥ ካመነ በኋላ በጥምቀት ጸጋን ያገኛል ምናምን የሚለውን ነገር እዚህ ውስጥ አልቀበልም እንደው ምናምን የሚል ሰው አታገኝ። ስለዚህ ኦፍኮርስ የኔ እምነት ይሄኛው ነው። ነገር ግን እያወያየን ያለው ነገር ኤክሰፕሽናል ነው ብለህ ያለ ቦታው ያመጣኸው ነገር ነው። ከዛ መልሰህ እኛኑ ምን ትለናለህ? በካቴጎሪካል ፋላሲ ትከሰናል። ሶ እስቲ አስቀድሞ እንደው የተባለውን ነገር ዝም ብዬ ለመዳሰስ ልሞክር። እንግዲህ የህፃናት ጥምቀት ምንድን ነው ሲባል ሰምተናል። አንደኛ ኤክሰፕሽናል ነው ሲባል ሰምተናል። ሁለተኛ አንተ ራስህ አንድ ህፃን አላልኩም፣ አክቹሊ አንድ ሰው ሳይጠመቅ ቢሞት ነው ያልኩት። ሳይጠመቅ ቢሞት ብለን ስንጠይቃችሁ መጀመሪያ ረስተህ ከሆነ ማለት ነው፣ ሳይጠመቅ ቢሞት ብለን ስንጠይቃችሁ የምትመልሱት ምላሽ እሱማ ኤክሰፕሽናል ነው። ኦኬ ኤክሰፕሽናል ነው እሱማ ብላችሁ ነው የምታስቀምጡት። አይ በህይወቱ ግን ቢቀጥል ባይሞት ግን ያ ሰው ኤክሰፕሽናሊ እኮ ትድን ነበረ ባትጠመቅም ችግር አልነበረውም። ስለዚህ ከዚህ በኋላም ባትጠመቅም ችግር የለም ተብሎ ግን አይተው። ኤክሰፕሽን የሚባለው ነገር ይሄ ነው ብዬ አስቀምጥኩ። ኦኬ ስለዚህ እናንተኑ ስንጠይቃችሁ ከምትመልሱት ምላሽ አንጻር ይሄን ያነሳሁት ማለት ነው። ሰው በደንብ ስማ ለማለት ነው ወደፊት። ኦኬ ሶ አሁን እንቀጥል። የህፃናት ጥምቀትን ወንድማችን አኬ ምን አለ? አይ እሱ ኤክሰፕሽናል ነው አለ። ቤተክርስቲያኑ የህፃናት ጥምቀትን ኤክሰፕሽናል ነው ትላለች ወይስ ደግሞ አትልም የሚለውን ጥያቄ ግን መመለስ አልቻለም። ለምን ቤተክርስቲያኗ ኤክሰፕሽናል ነው አትልም? ሁላችሁም ይህን መጽሐፍ ታውቁታላችሁ ብዬ አስባለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓተ አምልኮትና የውጭ ግንኙነት ስለ ጥምቀት ምን ይላል? ሰባቱ ምስጢራተ ቤተክርስቲያን በሚለው ሀሳቡ ስር ስለ ጥምቀት ምን ይላል የሚለውን ነገር እንመልከት። ከነሱ ከሰባቱ ምስጢራት የመጀመሪያው ጥምቀት ነው ብሎ እንግዲህ ዳግመኛ ተወልደን ወደ እግዚአብሔር መንግስት የምንገባበት ነው፣ በጥምቀት ኃጢአት ይሰረያል እያለ ይቀጥልና ከዛ እንዲህ ይላል፣ በቤተክርስቲያናችን ህፃናትን እናጠምቃለን አለ። አሁን ኦሪጂናሊ የጠየቅኩት ጥያቄ ምንድን ነው? ቤተክርስቲያን ህፃናትን ስታጠምቅ ጸጋ ይቀበላሉ? ያው በቃ በጥምቀት ኃጢአት ይሰረያል የሚለው ለእነሱ ይነገራል ወይስ አይነገርም? በእናንተ ቤተክርስቲያን መሰረት ይሄ ይነገራል ወይስ አይነገርም? እሱም በኋላ ትነግረናል። ህፃናቱ የሚቀበሉት ሪጀነሬት ይሆናሉ በጥምቀት። በብሉይ ኪዳን ህፃናት በእግዚአብሔር ዘንድ ተቀባይነት የሚኖራቸው በተገረዙ ጊዜ ነበር አለ። ቅድም ያነሳው ሀሳብ ማለት። ስለዚህ በብሉይ ኪዳን የነበረ ጉዳይ ነበር። ለብሉይ ኪዳን ሰዎች ህፃናትን መግረዝ ኤክሰፕሽናል ነው? ከብሉይ ኪዳን ጋር ካገናኘው ጭራሽ ወጥመድ ውስጥ የሚከተል ነገር ነው ያነሳ ወንድማችን። በብሉይ ኪዳንም ቢሆን ህፃናትን መግረዝ ኤክሰፕሽናል አይደለም። እሺ እንቀጥል። ቀጥሎ ደግሞ እንደዚህ ብሎ ይናገራል። በአዲስ ኪዳንም ህፃናት በህፃንነት እድሜያቸው ተጠምቀው የክርስቶስ ቤተሰቦች ስለሚሆኑ በህፃንነት ይጠመቃሉ። ቤተሰብ ነው። ይቅርታ ስልክ ገብቶብኝ ነበር። የክርስቶስ ቤተሰብ መሆን
በጥምቀት ለህፃናት የክርስቶስ ቤተሰብ መሆን ኤክሰፕሽናል ነው ወይ ነው ጥያቄው። ወንድማችን ወስዶ ምን አድርገው በብሉይ ኪዳን ካለው ስርዓት ጋር የተያያዘ ነው አለ። በብሉይ ኪዳን ግን ህፃናትን መግረዝ ኤክሰፕሽናል አይደለም። ህፃናትን መግረዝ በብሉይ ኪዳን ኖርም ነው። ኦኬ ሊያደርጉት የሚገባቸው እንደ ህግ የተሰጣቸው ነገር። በስምንተኛው ቀን ግረዘው፣ ካልገረዝከውስ አይ በቃ አንተ እኮ የኪዳኑ ህዝብ እንዲሆን እንትን አላቀረብከው። ኦኬ ስለዚህ እንደ ኤክሰፕሽን የሚታይ አይደለም፣ እንደ ግዴታ የሚታይ ጉዳይ ነው። ስለዚህ የብሉይ ኪዳኑን ይዘህ የምትመጣ ከሆነማ የህፃናት ጥምቀትን በተመለከተ የምታነሳው ነገር ኤክሰፕሽናል ነው የምትለው ፈረሰ። ወንድማችን እንዲህ ብሎ ታጠይ። ከዛስ እግዚአብሔር ደግሞ የክርስቶስ ቤተሰብ ስለሚሆኑ በህፃናት ይጠመቃሉ አለና እግዚአብሔር ህፃናትን ከጸጋው ለይቷቸው አያውቅም ማለት ኤክሰፕሽናሊ ነው ከጸጋው ለይቷቸው የማያውቀው። በቤተ ክርስቲያን ትምህርት መሰረት ተራ አይደለም። ኤርሚያስ የተቀደሰው በእናቱ ማህፀን ነበር፣ ዮሐንስ መጥምቁም በእናቱ ማህፀን ሳለ መንፈስ ቅዱስ ተመልቶ ነበር ይልና ቀጥሎ ግን ጌታችን መድኃኒታችን በማስተማር ዘመኑ ህፃናትን ባርኳቸዋል። ይህም ህፃናት እድሜያቸው ወደ እግዚአብሔር ከመቅረብ የሚከለክላቸው አለመሆኑን ያሳያል። ይህን ኤክሰፕሽን የምትለን ቤተ ክርስቲያን ህፃናት በእድሜያቸው ወደ እግዚአብሔር ከመቅረብ አንከለክልም ብለው የሚያስቀምጡትን ኤክሰፕሽናል የምትለን ኦኬ የራስህን ጥያቄ መመለስ ሲያቅተው ወደ ሌላ አቅጣጫ እየሄድክ ነው። ይሄንን ኤክሰፕሽናል መሆኑን ፕሩቭ እስካላረክ ድረስ ሌላ ጥያቄ መጠየቅ መብትህ አይደለም ያልኩ ለዛ ነው። ሲምፕሊ በቃ የራስህን አስቀምጠህ ነው እያልክ ያለው። ከዛ በኋላ መጨረሻ ላይ አድሬስ የምናደርገው ነገር አለ። እሱ አድሬስ የምናደርገው ነገርስ ምንድን ነው? አድሬስ የምናደርገው ነገር አይ እንደዛ ስንል እኮ ከፈቃድ የተነሳ ነው። እንደው ነፃ ፈቃድ እኮ የላቸውም በቃ ሪፎርምድ እንደዛ ሲያወሩ ያለ ነፃ ፈቃድ ነው፣ ያለ ፈቃዳቸውም እንደዛ ነው። ኦኬ ነፃ ፈቃድ ስለሌላቸው፣ ስለዚህ ከዚህ ከፈቃድ አንጻር በተያያዘ ነው ይሄንን እያወራ ያለሁት እያለን ነው ወንድማችን። መልካም ይሄንን ስታነሳ ህፃናቱ የሚፈቅዱበት የሆነ ነገር የሚያደርጉበት ፈቃድ አላቸው ወይ? ፈቃድ ያለውን ልጅ ነው ወይ በጥምቀት ጸጋ ሰጠዋለሁ እያልክ ያለው? አስብ መጀመሪያ ኤክሰፕሽናል ነው ብለህ ኤክሰፕሽናል መሆኑን ማስረጃ አላመጣህም። ቤተክርስቲያንህም አንተም እንዳልከው ከብሉይ ኪዳኑ ትምህርት ጋር ታገናኙታላችሁ። በብሉይ ኪዳን ህፃናት መግረዝ ኤክሰፕሽናል ካልሆነ ከብሉይ ኪዳን ጋር ካገናኘኸው በአዲስ ኪዳን ህፃናት መግረዝ ኤክሰፕሽናል የሚሆንበት እድል የለውም። ብሮስኪ እድል እንደዛ የሚባል እድል የለውም። ኦኬ ስለዚህ ከብሉይ ኪዳን ጋር ባገናኘህበት ቅጽበት ኤክሰፕሽናሊቲው አብቅቷል። ቤተክርስቲያን አትለውም ሲጀመር፣ እንደዛ አትለውም ሲጀመር ራሱ እሱን ተውና ማለት ኦኬ። ነገር ግን ስለ ፈቃድ ከሆነ እያነሳ ያለኸው ህፃናቱ ፈቃዳቸውን ተጠቅመው የሆነ ነገር ማድረግ የሚችሉ ናቸው ወይ? እሺ ህፃናቱ ፈቃዳቸውን ተጠቅመው እንዲህ ማድረግ የሚችሉ ናቸው ብለህ እሱን ካስቀመጥክ፣ በነገራችን ላይ ጆይን ወይም ደግሞ ጆናታን ሉትራንን ማስገባት የምትችይ ከሆነ ቤኪን እንደው በእኔ ስልጣን ቤኪ ትመለሳለህ። በረከት ጌትነት ቤኪ ያለክ በቃ ሰዓቴን ተጠቅሜ እንትን አድርግ። ቤኪ ያለህ እሺ ቤክ ወርዷል። ቤኪ ይቀጥል። የጠየኩኝ ጆናታን ሉትራን አለና ሪኩዌስት አድርግ ታስገባለች። እኔ ልቀጥል። ኦኬ ስለዚህ የህፃናቱን ጥምቀት እንትን የማታደርግበት የህፃናቱን ጥምቀት ካቴጎሪካል ፋላሲ ያልክበት ምክንያት የፈቃድ ጉዳይ ከሆነ ህፃናቱ ፈቃዳቸውን መጠቀም የሚችሉ ሰዎች ናቸው ወይስ አይደሉም? ያጠመቅከው ፈቃዱን መጠቀም የሚችልን ሰው ነው ወይስ አይደለም? ፈቃድ አለ የለም የሚለው ነገር ለዚህ ጭራሽ ሲግኒፊካንት የማይሆነው ጭራሽ ሬሌቫንት የማይሆነው ለአንተ ሙግት አክሊል ህፃናቱ ፈቃዳቸውን ተጠቅመው ነገር ማድረግ የሚችሉ አይደሉም። ኦኬ አንተም እያጠመክና በጥምቀት ጸጋ እየሰጠኋቸው ነው እያልካቸው ያላቸው ህፃናት እኮ እንደዚህ አይነት ፍቃድ መጠቀም የሚችሉ ሰዎች አይደሉም። እያንዳንዱ የምታመጣው ነገር ወደ አንተው ኮላፕስ ያደርጋል ብሮስኪ። ስለዚህ የእነሱን ትምህርት እንትን ማድረግ ሲያቅታቸው ምናምን የሚለው እሱ ብዙ የሚያስኬድ ነገር አይደለም። ሪፎርምዶች አሉ፣ ሉትራኖች አሉ፣ የራሳቸውን ትምህርት ራሳቸው ይሰጧል። ሪፎርምዱ ስለጠየቅ ይኸው ተዘጋጅቶ እየጠበቀህ አት ሴም ታይም ግን አንደኛ ኤክሰፕሽናል ነው ላልከው ነገር ማስረጃ ማምጣት አትችልም። አንድ ሁለተኛ ከብሉይ ኪዳን ጋር አገናኝተዋል። በብሉይ ኪዳን ህፃናትን መግረዝ በምንም አይነት ሁኔታ ኤክሰፕሽናል አይደለም፣ ኖርም ነው፣ ህግ ነው። ከሱ ጋር አገናኝተ የእሱ ታይፖሎጂ ሞር ሰምቲንግ ወይ ሪፕሌስመንት ምናምን ብታደርገው ራሱ ወይ ፉልፊልመንት የፈለግከውን በለው ብታደርገው ራሱ እንደዛ ብታደርገው ራሱ ያ የሚያሳየው ኤክሰፕሽናል መሆኑን ሳይሆን ግዴታ መሆኑን ነው። ስለዚህ ለግርዘት ጊዜ ግዴታ ሆኖ ለጥምቀት ጊዜ ኤክሰፕሽናል የሚሆንበት እድል የለም። እንደዛ አይነት እድል የለም። ሎጂካሊ ኮላፕስ እያረከነ ያለው ለምን ሲባል አንተ ቤት ያለውን ወይም ደግሞ አንተ ጋር ያለውን ትምህርት ትተህ ሪፎርምዱ ጋር ያለውን የሆነ ነገር ለመግለጥ እየሞከርክ ስለሆነ ማለት ነው። ሪፎርምዱ እኛ አይደለም ይሄን የሚለው ሪፎርምዱ ይኸው መልሱን ይሰጣል እዚህ ተዘጋጅቶ እየጠበቀ ስለሆነ ማለት ነው። ነገር ግን በአንተም ትምህርት ቢሆን ፈቃዳቸውን መጠቀም የማይችሉ ህፃናትን ታጠምቃለህ። ኤክሰፕሽናል ነው አልክ። ኤክሰፕሽናል የሚሆንበት መንገድ በእያንዳንዱ አቅጣጫ ዝግ ነው። ኦኬ
ስለዚህ አሁንም የምንጠይቅህ ጥያቄ አለ። ያ የምንጠይቅህ ጥያቄ ደግሞ ይሄ የህፃናትን ጥምቀት ኤክሰፕሽናል ነው ስትል በራስህ ዝም ብለህ መተህ ነው ያልከው ወይስ አይደለም የሚል ነገሩ በራስህ ነው ያልከው። በራስህ ካልከው ነገር ጋር ተጋጭተሃል። ምክንያቱም ከግርዘት ጋር አገናኝተኸዋል። ግርዘት ኤክሰፕሽናል አይደለም፣ ግዴታ ነው። ጥምቀትም ኤክሰፕሽናል አይደለም ማለት ነው ባጭሩ። ከሱ ጋር ባገናኘኸው ቅጽበት ያልቅልሃል። ነገር ግን አይ ቤተክርስቲያኔ እንዲህ ብላለች ካልክ ኧረ ኢየሱስ ነው ያዘዘው ህፃናትን እንዲመጡ አትከልክሏቸው ብሎ ኢየሱስ ነው ያዘዘው ብለው አስቀምጠውልሃል። እንግዲህ ሁለቱም ፓትሪያርኮች ያለፉትም የአሁኑም ፓትሪያርኮች እንዳስቀመጡት ደግሞ ይሄ የቤተ ክርስቲያኗ እምነትና እምነት ነው። ኤክሰፕሽናሊ የምትይዘው ጉዳይ አይደለም። የቤተ ክርስቲያኗ እምነት ነው። መግቢያውን አስነብባለሁ ከፈለክ ችግር የለውም። የቤተ ክርስቲያኗ የማትደራደርበት እምነት ላይ ቆመ ኤክሰፕሽናል ነው እያልክ ነው። ሲጀመር ከቤተ ክርስቲያን ጋርም እየተጋጨህ ነው ባጭ። ኦኬ። ስለዚህ ከራስህም ጋር ከቤተ ክርስቲያንም ጋር ተጋጭተሃል። ጥያቄ ማንሳት የምትችለው እና ያንተ ጥያቄ ቫሊድ የሚሆነው ፈቃዳቸውን ተጠቅመው የሆነ ነገር ማድረግ ማመን የማይችሉ ህፃናትን አጥምቃችሁ ስትሰጧቸው ጸጋ ይቀበላሉ ስትሏቸው እነሱ ያንን ኤክሰፕሽናል እየተቀበሉ መሆኑን ማሳየት ስትችል ብቻ ነው። ማሳየት አትችልም። ቅድም እንዳሳየሁት ነው ፖይንቴ። እሺ ሰዓቴ ስላለቀ ኦኬ አማን ይመጣል። እሺ ይቀጥል እንጂ ማንኛውም ተጠራው ነው። እሺ ተቀጥላለህ። ቆይ ተቀጥላለህ። ምን አንዴ ተቀጥላለህ። ቆይ ማለት ቆይ አንዴ አንተ እኮ አይደለም እንዲህ የምታደርገው ቤቱን እኮ የሚመራው አካል አለ። ለምን እንደዚህ ተቀጥላለህ? አንዴ ቆይ አንተ አይደለም እኮ የምትነግረኝ። ያው እኔ እናንተ ነና ባኩኝ ፎርዚ ያወራን ያለ ነው። ታራየው አቋረጥከኝ። ተቀጥላለህ ያልኩህ እኮ ለዛ ነው። ቆይ አማን የምለው ነገር ስላለ አንዴ አፈንከን እኮ መጥተህ ጋድ አንዴ ቆይ ኦኬ ችግር የለውም። 3 ደቂቃ ብቻ ተናገርና ኢዮስያስ እና ጆናታን ሉትራን መናገር አለባቸው። ኢዮስያስ በጣም ቆይቷል። ሁለቱም መናገር አለባቸው። ሁለተኛ አማኒ የተጠየቀውን ጥያቄ ምላሽ ይዞ መምጣትና ለመምጣቱን እናረጋግጥ። መጀመሪያ ያለቀ ቢዝነስ ማለት ስላለ ወይም ካኩ በፊት ይቅደም ወይስ አኩ ይቅደም? 3 ደቂቃ እንትን ይሰጥ ወይስ እነሱ ከተናገሩ እሱ ከዘጋ በኋላ ይሄዳል። ችግር የለውም። አንዴ እሱ ከዘጋ በኋላ ይሄዳል። ግን አንዴ አማንን ልጠይቅ። ተዘጋጅቷል አልተዘጋጀም? መጀመሪያ እሱ የተጠየቀው ጥያቄ ስላለ ምላሹን ይዞ መጥቷል። አማንዬ መጥተሃል ወይ? እሺ እንትና በኋላ ትቀጥላለህ። አለቀ። ይሄን ለማለት ነው። ኦኬ አሁን 3 ደቂቃ አድርጊለት። ኦኬ 3 ደቂቃ ስለጠየቅኩኝ ይኸው ጥያቄውን መልሰህ ብትጀምር ጥሩ ነው። ለማንኛውም ይኸው እሺ ምንም ጥያቄው እኮ ከቅድም ጀምሮ እኮ ደጋግመን እኮ ተናገርን። እንደው አይ ካታጎሪካል ፋላሲ አይደለም ተብሎ እንደዚሁ ተያዘ እንጂ በቃ በደም ግልጽ የሆነ ካታጎሪካል ፋላሲ ነው። በመጀመሪያ ደረጃ የጥምቀቱ ጉዳይ ኤክሰፕሽናል ነው ስንልኛ እንደው ጥምቀትን እኛ በዛ ደረጃ ብዙም አንቀበለውም እያልን ነው። ልክ እንደዛ ስንስሩ ሲያወራም ደግሞ ነበር። አሁን ነው እንደዛ ያለን አይደለም። በህፃናት ጥምቀት በሚገባ እናምናለን። በህፃናት ጥምቀት የማታምኑት እናንተ ናችሁ፣ አንተ ነህ እንጂ እኛ እናምናለን እንዴ በሚገባ። ያ ጭራሽ ከመጽሐፍ ቅዱስ ጋር እኮ ነው አገናኝቼ ነገርኩ። ልክ በብሉይ ኪዳን እንዳለ ሁሉ አሁንም እንደዚህ ይቀጥላል ብዬ ከመጽሐፍ ቅዱስ ጭራሽ አድርጌ እየነገርኩ ኧረ ቤተክርስቲያን ጌታችን ኢየሱስም ይህን ነገር ፈቅዷል እያለች ነው ብለህ ስትከሰኝ ነበር። እንዴ የሳው ይሄማ የመጽሐፍ ቅዱስ ትምህርት ነው፣ ትክክል ነው፣ እናምነዋለን፣ እንቀበሏለን። ኤክሰፕሽናል ነው ያልከው ምንድነው አክሊል ከተባለ ሰው አስቀድሞ ከማመኑ በፊት ዳግም የሚወለደው ወይም ነው ጸጋን የሚቀበልበት እሱን መንገድ ነው እያልኩ ያለሁት። አሃ ወይስ ምንም ጭራሽ እየተግባባንም አይደለም? የመጀመሪያው እሱ ነው። ሲቀጥል ግን አይ እንደው ከግዝረት ጋር ካገናኘውማ በቃ በጣም ብዙ ነገር ይበላሻል። አይበላሽም። ለምሳሌ አንድ ትልቅ ሰው ማለት ነው ወደ ይሁዲነት ኮንቨርት ማድረግ ቢፈልግ ምንድነው የሚጠበቅበት ከሱ? አንድ ሰው ወደ ይሁዲነት ትልቅ የሆነ ሰው ወደ ይሁዲነት መግባት ቢፈልግ ምንድነው የሚያደርገው? አንደኛ አምላካችሁ አምላኬ ነው ማለት አለበት። ልክ ሩት እንደተናገረችው ማለት ነው። አምላክሽ አምላኬ፣ ህዝብሽ ህዝቤ እንዳለችው፣ አዎ የእናንተ አምላክ የኔም አምላክ ነው። በሰራዊት ጌታ በእግዚአብሔር አዎ ማመን አለብኝ ብሎ ማመን አለባቸው። የመጀመሪያ ይሄ ነው። ሁለተኛው ምንድን ነው? መገረዝ አለበት። ብራዘሬ ሰርከምሲዥን በኋላ ይመጣል። አይተዋል። ለትልቅ ሰው ከሆነ ሳያምን በፊት ዝም ብላ አትገርዘውም። ሲጀመርስ ለምን ይሰጥሃል? ራሱ እንድትገርዘው ሳያምን በፊት እንዴት ይሰጥሃል? ምን ይቀድማል? እምነት ይቀድማል። ከዛ በኋላ ነው ጥምቀት።
እምነት ይቀድማል፣ ከዛ በኋላ ነው ግዝረት በብሉይ ኪዳንም ማለት ነው። ታዲያ እኮ ህፃናት ግን ካልክ ኤክሰፕሽናሊ ህፃናት ከሆነ በቃ ተገዝረው ይጀምራሉ። ኤክሰፕሽናሊ ያልነው ግዝረቱ መቅደሙን ነው እንጂ በቃ ይሄማ ኖርም ነው ህግ ነው ምናምን አላልከው፣ ትክክል ነው ህግ ነው። ግን ኤክሰፕሽናሊ ግን ለህፃናት ሲሆን አስቀድሞ እመኑ ተብሎ አይጠበቁም። ልክ ጥምቀትም እንደዛ ነው። እኛ ጋር አንድ ሰው አስቀድሞ ያምናል፣ ከዛ በኋላ ነው የሚጠመቀው። ህፃናት ከሆኑ ግን አስቀድማችሁ እመኑ ተብሎ አይጠበቁም። መጠመቃቸው ግን ከማመናቸው በፊት አሁን በእናንተ ዘንድ ያለውን ለመሸፈን እየተሞከረ ያለውን ትምህርት ግን ከእሱ ጋር የሚገናኝ ግን አይደለም። ነፃ ፈቃድ ስለሌላቸው በኃጢአት በጣም ሙታን ከመሆናቸው የተነሳ ቅድመ ውሳኔ ብለን አይደለም። ምክንያቱም በእናንተ ትምህርት ሰው አስቀድሞ ጸጋ የሚያስፈልገው ከእምነት በፊት ለምንድን ነው እንደዚህ ይላል ዶርቱ ካነን። አንዳንዶች የእምነትን ስጦታ ከእግዚአብሔር የሚቀበሉት፣ ሌሎች ደግሞ የማይቀበሉት ከዘላለማዊ ውሳኔ የተነሳ ነው ይላሉ። የሚያምነው ራሱ የሚያምነው ስለተወሰነበት ነው። የማያምነውም በቃ ከዘላለም ውሳኔ የተነሳ ነው። ይህንን ከህፃናት ጥምቀት ጋር አይገናኝም። እናመሰግናለን። ጥያቄውን ሰዓት መልሰው ሰዓት አለቀ። አማን ያልክ ጥያቄውንማ በደንብ መለስኩኝ። አንተ በጠበቅከው መልኩ አልሆንልህም እንጂ አንተ በምፈልገው መልኩ አልመልስልህም። ከቤተክርስቲያን ጋር ተጋጫ። ለማንኛውም አልተጋጨውም፣ አንተ ነው የተጋጨብህ። አማን ከፍ አድርጉትና ከአባቶች ያሳየን ያለ ፈቃዷ ነው የሚለውን አማን ቀጥል። አሁን ግን አማን ይናገርና ጆናታን ይናገሩ። አማን ይናገር ቆይቷል። እሺ፣ ከዛ ኢዮስያስ፣ ከዛ ጆናታን፣ ከዛ አኮ እንደገና ከዛ ቃል ከኔ ጋር ከሆነ የሚያወሩት አንድ በአንድ ብቻ ነው የማወራው፣ ከአንድ ሰው አተታይም ከአንድ ሰው ጋር። አሁን ደግሞ አሁን ከአማን ጋር አማን መጽሐፉንና የአባትን ስም ንገረኝና ከዛ በኋላ ያለ ፈቃዷን ያዳናት የሚለውን እዛው ጋር ታሳየናል። እዛው ክፍል ላይ ኦኬ ሌትስ ጎ። እሺ ሚውት አድርጉ። የማን ድምፅ ነው? ሳሪቹ ያንቺ ነው። እሺ ምን ነበር ስናወራ የነበረው? ሰዎች ከማመናቸው በፊት መቅደም ያለበት ነገር አለ። ኦር እግዚአብሔር አንዳች ነገር መስራት ነበረበት። ያንን ሪጀነሬሽን የሚል ሪፎርምዶቹ ይጠቀማሉ። ሪጀነሬት መደረግ ቀድሞ ማለት ነው። ደን ከዛ በኋላ እምነት ይመጣል የሚል ነገር ነው ስናወራ የነበረው። ከዛ ሊዲያን እንደ ኤግዛምፕል አመጣን። አሁን ምን እናደርጋለን? ሰብሰባ አድርጌ ኮቴሽኖችን አምጥቻለሁ ከኤርሊ ቸርች ፋዘርስ። አንዱ ቦታ ላይ ሴም ርዕስ፣ ሌላው ቦታ ላይ ደግሞ አሁንም ያንኑ ሀሳብ የሚደግፍ ነገር እንዴት እንዳስቀመጡ ጭምር የምናሳይ ይሆናል ማለት ነው። የመጀመሪያ የምንጠቅሰው ቅድም አኬ ብሎታል፣ ኦግስቲንን ብቻ ነው የሚጠቅሱት ብሏል። ፕሪዴስቲኔሽን ዋይስ ስለሆነ ኦግስቲን ነው የሚጠቅሱት። የስ ኦግስቲንን እንጠቅሳለን። ኦግስቲን የቤተክርስቲያን አባት ስለሆነ ሄሬቲክ ተብሎ ተፈርጆም ስለማይታወቅ በደንብ ስሙ ምዕመናን፣ ከዚህ በፊት የተነገራችሁን ጭምር ማለት ነው። ሄሬሲ ተብሎ አልተወገዘም። እሱ ያስተማራቸው ትምህርቶች ባይሆን በኦሬንጁ ጉባኤ በሁለተኛው ማለት ነው ትክክል ነህ ነው የተባለው። ትክክል ነህ። ያንን ጉባኤ ደግሞ አሁንም ምዕመናን በደንብ አድምጡ። ያንን ጉባኤ ደግሞ የኦሬንጁን ጉባኤ የማይቀበሉ ሊኖሩ ይችላሉ፣ ግን ስህተት ነው ሄሬሲ ነው የሚል የትኛውም የቤተክርስቲያን ትራዲሽን የለም። ኦሬንታልም መናፍቅ የሆነ ጉባኤ ነው አትለውም፣ አኬ ያለበት ማለት ነው። እዛ ጉባኤ ላይ ካነኖች ውስጥ የተቀመጠውን ነገር በኋላ ላይ እሱን ደግሞ እናያለን። ነገር ግን ኦግስቲንን ነው አሁን የምናመጣው። ከዛ በኋላ ኦግስቲን በተናገረበት አውድ ውስጥ ደግሞ ሪጀነሬሽን መቅደም እንዳለበት ሪጀነሬሽኑ መቅደም እንዳለበት እግዚአብሔር ቀድሞ ይህን ነገር በሰዎች ህይወት ላይ እንደሚሰራ የሚያሳዩ ክፍሎች እናወራና ከኦግስቲን ወደኋላ እንሄዳለን ማለት ነው። መልካም እሺ፣ ጽሁፉ ይታያችኋል። ይሄ እሺ፣ ምን የሚል መጽሐፍ ነው? እዚህ ጋር ላውጣው፣ እሱ ጋር ስለማይነበብ ነው። ከላይ ያለ ቻፕተር 62 ኦር ምን ላይ ኦገስትን ምን የሚለው መጽሐፉ ላይ ኦን ፕሪዴስቲኔሽን እሺ፣ ኦን ፕሪዴስቲኔሽን። ቆይ አንዴ፣ ስንተኛው መጽሐፍ? ይኸው ከላይ አለ እኮ ቻፕተር ስንተኛው መጽሐፍ? አንድ መጽሐፍ አይደለም። ኦን ፕሪዴስቲኔሽን ዘ ሴንትስ ነው አይደለ? እስቲ ኦን ፕሪዴስቲኔሽን በልና ቻፕተር 62 ስንተኛው መጽሐፍ? ስንተኛው? አየዮ፣ ይሄን እኮ ነው፣ አንድ መጽሐፍ አይደለም። እሺ፣ ኦን ፕሪዴስቲኔሽን ራሱን ችሎ ነው። ከዛ በኋላ ቻፕተሮች አሉት። ስለዚህ ኦን ፕሪዴስቲኔሽን ብለህ የሚለው ጋር ነው። ምን አልከኝ? ሜሪትስ ኤንድ ሪሚሽን ኦፍ ሲንስ የሚለው መጽሐፉ ጋር
ከዛ ኦን ፕሬዲስቲኔሽን ፓርት ላይ ማለት ነው። ኦን ፕሬዲስቲኔሽን የሚናገርበት ፓርት ላይ አንዴ ፕሪደስቲኔሽን ኦፍ ዘ ሴንትስ ነው አይደለም? አማን እኮ ሴንቶችን ፕሪዴስቲን አደረገ መች አደረገ የሚለውን ነው። እሱን አይደለም ብለህ ፕሪደስቲኔሽን ኦፍ ዘ ሴንትስ በል። አሁን አንተ በቻፕተር መጣ። ወደ ቻፕተር ከመሄድ በፊት ግን አንድ መጽሐፍ አይደለም ብዙ ስንት መጽሐፍ ነው ያለው ታውቃለህ? እሱ ሰርች አድርግና ሰርች አድርግ አይደለም ለምን አንተ ተመልሰናል። ቡክ ስንት ነው? ቡክ ስንት ነው? ከናን ለምንድን ነው የማትዘጋው? በጌታ በኢየሱስ እንዴ ሁሉ አይወለሽ እኔ ልንገርሽ፣ ለምን መሀል ትገባለህ? እኛ እያወራን እንዴ እኮ በጣም ስርዓት አልበኝነት እኮ ነው። ከናን ፕሊዝ ኧረ እኔ አልጮኩም። እሺ አማን እያልኩ ያለሁት ኦን ዘ ፕሪደስቲኔሽን ኦፍ ዘ ሴንትስ ሁለት መጽሐፍ ነው ያለው። እሺ ፎር ዩር ኢንፎርሜሽን ቡክ ስንት ነው? ቡክ ዋን ፕሮፌት እባክህን ዘጋው፣ ሚዩት አድርገው። ቡክ ዋን እና ቡክ ቱ አለው። እሺ ኦን ዘ ፕሪደስቲኔሽን ኦፍ ዘ ሴንትስ የኦገስትን ቡክ ዋን ቡክ ቱ አለው። ቡክ ዋን ነው ቡክ ቱ። እሺ አውጣ፣ ቡክ ዋንን አውጣ። በቃ እንዲህ ተብሎ ነው የሚነገረው። ቀጥል። እንደዛ አለመነገር እኮ እዚህ ጋር የሚወራውን ነገር ስህተት አያደርገውም አይደለም። ገና ከጅምሩ ስንት መጽሐፍ እንዳለው አላወቅኩም። ሀገር እያዝልኝ የምትለው ነገር አይደለም። ስንት መጽሐፍ እንዳለውም ሳታውቅ እንዴ የትኛው መጽሐፍ ላይ ነው የሚለው እኮ መታወቅ አለበት። አላውቀውም ስንት መጽሐፍ እንዳለ። ስለዚህ ያመጣሁት ኮቴሽን ስህተት ነው። ስንት መጽሐፍ እንዳለው ስለማላውቅ ኮቴሽኑ ከየት ነው የሚለውን መናገር አለብህ ብዬ ነው። እሺ እሱ ላይ ደግሞ የሊዲያን የጠቀሰው ኖ ሊዲያን አይደለም። የሊዲያን እንሄድበታለን። ሚውት አድርግ። በፍጹም የሊዲያን ነው የተጠየቀው። እሱን ስታመጣ ማለት ነው። ቅድም ጀምሮ ሲፎክር የነበረው ሪጀነሬሽን ፕሪሲድስ ፌዝ የሚለው የካልቪኒስቶቹ ትምህርት ብቻ እንደሆነና ሪጀነሬሽን የሚለውን አይዲያ ራሱ ከእምነት በፊት አይወራም የሚል ነገር ነበር ሲያወራ የነበረው። ደን ከእምነት በፊት የሚወራ መሆኑን ምሳሌ አድርገን ያመጣ ነው ሊዲያን ነው። ሊዲያ ላይ ይሄ ነገር ሀፕን አድርጓል ነው። እዛ ላይ ዲስከስ አድርገናል። አሁን እየመጣ ያለሁት ምን ላይ ነው ሲባል ሪጀነሬሽን ለሰዎች ቀድሞ መደረግ አለበት የሚል ነገር እየተወራ ነው። ይወራል፣ በአባቶች ዘንድ ይታወቃል፣ ከፕሪዴስቲኔሽን አይዲያም ተደርጎ ይወራል የሚል ነው ያመጣሁት። ኦኬ ደን ዮሐንስ 3:21 ላይ ስራው በእግዚአብሔር ተደርጎ እንደሆነ ይታወቅ ዘንድ ወደ ብርሃን ይመጣል የሚለውን ክፍል ሰዎች ወደ ብርሃን ለምን መጡ የሚለውን ነገር አባቶች እንዴት አብራሩት ነው እያወራን ያለ ነው። ኦኬ ያንን ነው እያወራን ያለ ነው። አይ በቃ ኤግዛክትሊ ሊዲያ ላይ እንዴ ምሳሌው እኔ ሊዲያ ብቻ ናት መቻልኩ። ቅድም ደግሞ እያልኩ ያለሁት ምን መሰለህ አማን፣ እኔ ደግሞ እያልኩ ያለሁት አሁን ቅድም የተነሳው የምንድነው የሊዲያ ከዛ በኋላ ምን አይነት ጥያቄ ጠይቅኝ እና ሞዴሬተሮች ፕሊዝ ሚዩት አታድርጉኝ። እሺ እኔ ራሴ ሚዩት ማድረግ ሲኖርብኝ ሚዩት አደርጋለሁ። ሚዩት አታድርጉኝ። እሺ ስቀጥል ምንድነው ተነስቶ የነበረው የሊዲያ ኬዝ ነው። የሊዲያ ኬዝ ላይ ምን አይነት ነገሮች ምን አይነት ጥያቄ ናብተብኝ ነበር። አምጣ ከዚህ ይህንኑ ክፍል ይዞ በፈቃዷ ነው ብሎ የተረጎመ አንድ አባት አምጣ ነገር አልክ። ልክ ማንን እንደጠየቀው ቅድም ልደትን እንደጠየቀው ማለት ነው። ሐዋርያት ሥራ ምዕራፍ 16 ላይ የሊዲያ ላይ ልክ እንደጠየቀው በሌላ ጉዳይ በሌላ ርዕስ ቢሆንም እሱ ላይ አምጣ አልከው። ከዛ በኋላ የምዕራፍ 10 ይዞ መጣ ብለህ ይሄ ማፈሪያ ብለህ ስትሰድቦ ነበረ። ምን አይነት ማፈሪያ ነው ብለህ ምዕራፍ 10ን ስላመጣ ኤግዛክት 16 ተጠይቆ 10 ካመጣ ማፈሪያ ነው። ልክ እንደዛ ሁሉ እኔም አንተን የጠየቅኩ 16ን ነበር፣ ግን 16ን ጠይቄ 16ን ስላላመጣ ማፈሪያ ብለህ ይደብርሃል። አማን ከታለቀ ማፈሪያ ለምን መሰለህ ማለት የማትችለው 16ን ብቻ አይደለም የጠቀስ ነው። ክፍሎች አሉ። አምጣ ያልኩ 16 ነው የሊዲያ ነው አምጣ ያልኩ። እኔ ደግሞ ያንን ቀድሞ መምጣት ጸጋው መምጣት አለበት የሚለው ሳወራ የነበረ ለጊዜው ጥያቄ የሊዲያ ነው። ሌሎቹ ሰምተዋል ነበር እንዴ? ለጊዜው ጥያቄው የሊዲያ ነው። አማን እባክህን በቃ እኔ ደግሞ ሳወራ የነበረው አድርግና ይሄኛው እንዲቀርብ አትፈልግም? አይደለም። አይ ምንም አይሰራልኝ። ምን የመጀመሪያው የጠየኩህን ማስረጃ አወጣለሁ። ሚውት አድርግና እሺ፣ ሚውት አድርግ። ስለዚህ ከሌላ ሰው ጋር ልቀጥል። አንተ ማስረጃውን ካላመጣ ከሌላ ሰው ጋር ልቀጥል። እሺ፣ ሚውት አድርግ። ካላመጣ ማስረጃውን ከሌላ ሰው ጋር ልቀጥል። በቃ እኮ እኔ ሰዎችን ላስታውሳቸው ምን ተወርቶ እንደነበረ እሱማ ይታወቃል እኮ የሊዲያን አምጣ ነው የተባልከው። ምንም እኮ እሺ፣ በቃ እሺ፣ ሚውት አድርግ። የሊዲያ ብቻ ተብሎ እንደነበረ ላስታውሳቸው ሰዎችን ሚውት አድርግ። አንዴ ጓይድ ፕሊስ እባክህ። እሺ፣ ሚውት አድርግ እስቲ። እሺ፣ ወንድም ቀጥል። ኦኬ ምን ነበር ስናወራ የነበረው? እኔ ስፔሲፊካሊ 2 ክፍሎችን ነው እየጠቀስኩት። ቪዲዮ የምትለቁ ልጆች እነዛን ክፍሎች አገናኝታችሁ አሁን ከምናወራው ነገር ጋር ልቀቁት ማለት ነው። 2 ክፍሎችን ዮሐንስ 3:21ን እና አሁን የሊዲያን ማለት ነው።
ሁለቱን ያወራ ነው። ከዛ ምን አረኩ እኔ ሊዲያ ላይ የተወራውን ዮሐንስ 3:21 ላይ የተወራውን እንዲሁም ኤፌሶን ምዕራፍ 2 ቁጥር 8ን ጸጋው በእምነት አድኗቸዋል ሲባል ምን ማለት ነው የሚለውን ያንን ክፍል ኢቭን ዮሐንስ አፈወርቅ ያው ኮንሲስተንሲ የላቸውም ኤርሊ ቸርች ፋዘርስ ታውቃላችሁ፣ የሆነ ነገር ላይ በወጥነት ከላይን ሳይወጡ የሚናገሩ በጣም ጥቂት ናቸው። ስለዚህ ራሱ ያው ዮሐንስ አፈወርቅ ኦኬ የሐዋርያ ሥራ ምዕራፍ 16ን የማንን ነው የሊዲያንም ጉዳይ ከተንበት መልስ መስጠት በምንችልበት ሁኔታ አስቀምጠዋል። እኛ የጠቀስነው አንተ በምትልበት መልኩ ሊዲያን ብቻና ብቻ ቢሆን ልክ ነህ። ሊዲያን ብቻ ቢሆን ሊዲያና ሊዲያን ብቻ አላወራንም። እኔ ኮት አድርጌያለሁ ምንን ዮሐንስ 3:21ንና የሊዲያውን ሐዋርያ ሥራ ምዕራፍ 16 ደን ሲወራ የነበረበት ቶፒክ ምንድን ነው? ሪጀነሬሽን ፕሪሲድስ ፌዝ የሚለው የካልቪኒስቶቹ ስትል ስለነበረ ኖ ካልቪኒስቶቹ ሳይሉን በፊት ኦልሬዲ ይባል ነበረ። ወደኋላ ከኦግስቲን እንጀምርና ወደኋላ እንሄዳለን። ስንሄድ በፕሪዴስቲኔሽን ዋይዝ አድርገው አባቶች አውርተውታል። ስለዚህ አዲስ ትምህርት አይደለም በሉትራኑ ዘንድ ያለው፣ አዲስ ትምህርት አይደለም በሪፎርምዶቹ ዘንድ ያለው። በቃ ስለዚህ በ3:21 እንድጀምር ማትፈልግ ከሆነ ከሌሎቹ ጋር መቀጠል እኔ ግን ያልኩ አማን ካስታወስክ ማለት ነው ወዳጅ ብዬ የነበረው ምንድን ይሄ አባቶች ማስተምረውታል ይህንን ትምህርት ምናምን የሚለው ጋር እሱ ጋር አልገባንም። እውነቱን ለመናገር እያወራን ያለ ነው ገና ከጅምሩ ሪጀነሬሽን ላይ ራሱ ሪጀነሬሽን ሲባል ኬክኒንግ ነው ምናምን የሚለው ኢቭን ቃላቱ ላይ ብቻ ነበረ እንጂ ይህንን ትምህርት አባቶች ማስተምረውታል አላስተማሩትም እሱን አልነበረም እያወራን የነበረው። ምንም አባቶች ጋርም ብንሄድ እኛማ በቃ አለቀ። ከአባቶች ጠየቀኝ ብዬ አወጣሁልህ። ምን ነበር የጠየቀኝ ግን የምታስታውስ ከሆነ ሐዋርያ ሥራ ምዕራፍ 16 ላይ ስለ ሊዲያ ጉዳይ ሊዲያ በፈቃዷ ነው እግዚአብሔር ልቧን የከፈተላት የሚል ከየት አመጣ? አምጣ እንደዛ ብሎ የተረጎመ አባት አልከኝ። እኔ ደግሞ የጠየቀኝ የራሴን አባት ነው አይተባል መጅረት አድርጌ ይኸው ብዬ የቅዱስ ዮሐንስ መጅረቱንማ ምኑን ተውኩት። ኦልሬዲ አወጣሁኝ እኮ ነው ያልኩህ። አልተሳደብኩም አይደል ወዳጅ? ተሳደብኩ እኮ አልተሳደብክም ምናምን አትበል። በስርዓቱ አውራ ስታወራ አንዴ በመጀመሪያ ደረጃ አንዴ እሺ ቆይ በጣም ስሜታዊ ላለመሆን እንሞክራለን ትላለህ። ስቀልድ ነው። እሺ እንሞክር። የሆነ የጎረምሳ ሙድ እንዳናራምድ ፕሊዝ። ማለት መረጋጋት አለብን እንዳንጨቃጨቅ። ስለዚህ እኛውን እንድናነብ ተረጋጋ። ቆይ ሰማኝ ምን ይላል ሰምተህ ከዛ በኋላ ታወራለህ። እና የተነሳው ምንድን ነው የሐዋርያ ሥራ ምዕራፍ 16 ላይ አምጣ ስትለኝ ደግሞ አለው መጅርጬ ነው የወጣሁት። የቅዱስ ዮሐንስ አፈወርቅን በግልጽ እዛው ፊት ለፊት ላይ በካሜራ አውጥቼ አሳይቻለሁ፣ አስነብቤያለሁ። ከዛ ደግሞ በላንተ ደግሞ በተራ ያለ ፈቃዷ ዳነች ልቧን ከፈተላት ያለ አንድ አባት ካለ በል አውጣ ስል አውጣለሁ አለ አልክ አለ ብለሃል በነገራችን ላይ። ከዛ በኋላ ቃሌ ገብቶ አማኒ ያወጣለት ሲል እሺ ቆይ አንዴ ፒዲኤፍ ፈለግ ላድርግና ልምጣ አልክ። በጣም ብዙ ሰዓት ከቃሌ ጋር ከተወያየን በኋላ መጣ አግኝቻለሁ አልክ። ከዛ ሲባል አይ የሊዲያን አይደለም የሚያገኙት። ቅድም እንዳልኩ ነው ወንድማችን ልደትን ገና ለገና ሐዋርያ ሥራ ምዕራፍ 16 እሷን ኤግዛክትሊ እሷን አላመጣህም ብለህ ማፈሪያ ብለህ ስትሰድበው፣ ይህ ነገር ግን እግዚአብሔር እዚሁ ጋር አንተኑ በዛችው ነገር ግን ሲጥልህ ታየዋለህ። እንደውም ልደት የተገናኘ ነገር አምጥቷል። አንተ ግን እሺ ወንድሜ፣ ስለዚህ በቃ ተው በቃ በጌታ በቃ። ስለዚህ አሁን እንዲነበብ አትፈልግም። እኛ ስናወራ የነበረው አንድ ጥቅስ ላይ ብቻ አይደለም። እኔ የምፈልገው ማስረጃውን ዮሐንስ በቃ እሺ፣ የምትፈልገው ማስረጃ ከሌለ ከሌላ ሰው ጋር ላወራ ከኔ ጋር ማውራት የሚፈልግ አንድ ሰው ከሌላ ጋር ታወራለህ። ከኔ ጋር ማውራት የሚፈልግ ሰው ካለ ጆናታን ሉትራን ያወራታ ይድና ከዛ ትመለሳለህ። በቃ ሌሎች ይቀጥላሉ። እኔ ተናግሬ ልጨርስ። ከዛ በፊት አንድ ነገር ላስታውስህ ከይቅርታ ጋር ሲጀመር የሊዲያን አይደለም ማስረጃ አቅርብ ያለ ሪጀነሬሽን ከፌዝ ይቀድማል የሚለው ላይ ነው። እኔ በደንብ እየተከታተልኩ ስለሆነ ማወራው እሱም አንተ መሀል አትግባባት እንዳትገባ ሚውት አድርገው ብሮ አንተ አታዝም። መራገጥ በቃ እሺ። ሌሎቻችን ሚውት አድርገው ማለት ምን መራገጥ ነው? ይሄ አማን እንትን ነው። the way you assert your tone is ሚውት አድርግ በጣም አይደለም። እኔ ማዘዝ አይደለም ወዳጅ አንተን አይደለም እንዴ። ቆይ አንዴ በቃ በጣም አንተን አላወራሁህም።
እንዴ ያሬ ሰው ሊሳደብ ነው። በቃ እናንተ ቀጥሉ፣ ተማማሩ። ጌታ ያክብርልኝ። ጥሩ ጊዜ ነው። እኔም አቁሜያለሁ። አማኒ ከማን ጋር ጆናታን እና ዮሲያስ እስካሁን አይናገሩም። ከሁለት አንዳቸው ጋር ብቻ አላወራሽ። እሱን ልል ነበረ። ዮሲያስ ይቀድምና ከዛ በኋላ እያየን ብዙ አይናገሩም እነሱ የተወሰነ በቃ ችግር የለም። ከዮሲያስ ጋር አማኔ አፉን ይጨርስ። አንድ ቀን ጨርሷል እኮ ዮሲያስ 3 ደቂቃ ይበቃናል። እንደው እንትን እንዳይልም እንዳይረዝምብንም። እሺ 5 ይሆንላቸው። እሺ መልካም 5 ደቂቃ ተይዞላ ዮሲያስ ቀጥል። ማውንት አንድ ጊዜ ከዛ በቃ ኧረ አማን ይጨርስ። አይ በሉቻው በቃ እናንተ አሁን አትወረድ። ቆይ ቃል እኮ ስማወርድ እኮ ነው ይቀጥሏ። ቃል ይሰራል ራሱ ኧረ ለኔ አይደለም አማን ይጨርስ። እኔ አይደለም ከኔ ጋር ማለቀ አማን ጨርሷል። ቃል ጨረስ ነው። አልጨረስኩም እያለ እኮ ነው። 3 ደቂቃ እያለ ነው። ኦኬ ለዛ አንዴ ኢዮስያስ ነው ይሄው መጥቷል። ኢዮስያስ ይናገርና ከዛ አኩ ትናገራለህ። ከዛ ጆናታን እንደዛ ነው ይሻላል። በየተራ እሺ ቆይ አንድ ደቂቃ ማትሆን ነገር አንድ ሀሳብ ለአማኒ ነው የምነግረው። እኔ ማንንም አይደለም ማውራው፣ እያወራሁ ያለሁት አማንን ነው። ማንም ሰው እንዳይገባብ። አማን እየተወራ የነበረው ላስታውስ ስለፈለኩ ነው። ቅድም እየተወራ የነበረው ሊዲያን አይደለም ማስረጃ አቅርብ ተብለ የሄድከው። ማስረጃ አቅርብ የተባለው ከሪጀነሬሽን ከእምነት ይቀድማል ሚል ነገር ከአባቶች ማስረጃ አምጣ ተብሎ ነው። ሪከርድ ያደረጋችሁ ልጆች ይሄንን ቅድም የተጠየቀውንና አሁን የተዋሸውን ነገር አያይዛችሁ ልቀቁት። ሊዲያን ነው ያልኩህ ያለውንና ቅድም ደግሞ የተጠየቀው ሪጀነሬሽን ይቀድማል ብሎ የተናገረውን ማለት ነው። አማን ይሄንን እንትኖችን ሐሳቦቹን እንትን እንዳትላቸው። እሺ ስለዚህ አሁን ከኔ ጋር የተገናኘ ስለሆነ አንዴ ቆይ አንተ አይደለም ያወራው ነው እንጂ እንዴ አይ ችግር የለውም። በኋላ እሱን ትነጋገራላችሁ። አሁን በዚህ ችግር የለም እኮ ችግር የለም። አንተ ማስረጃ ስለምታቀርብ እነሱም ያቀርባሉ። ችግር የለም። በቃ ይቀር። እሺ ወንድሜ። እሺ ኢየሱስ ይጠይቀው አኩን ጠይቀው ወይም አብራራለት በተባለው ነገር። እኔም ጥያቄ ነው የምጠይቀው ወንድማችን አኪ ሰላም ላንተ ይሁን። በምን ጉዳይ ላይ ነው? መጀመሪያ ርዕሱን እንምረጥና እዛ ላይ ያንተንም እምነት ታስቀምጣለህ፣ ጥያቄ ይጠይቃል። እኔም የራሴን እምነት አስቀምጣለሁ፣ ጥያቄ ይጠይቃለሁ፣ እመልሳለሁ። ጥያቄ ለመቀበል ኮንክ ጥያቄ ላቀርብ። አይ ቆይ ርዕስ ለአሁን እኔ ቁጭ ብዬ ተራ በተራ እያንዳንዳችሁን ጥያቄ የተቀበልኩኝ መቀመጥ አልችልም። ሰውም ይጠብቀኛል፣ ጌታ በሚያውቀው ማለት ነው። ለእናንተ ብዬ ነው ክርስቶስ በሚያውቀው አሁን ቁጭ አልኩት እንጂ ያው ጌታን ነው የምላችሁ። እየተደወለብኝ ራሱ ነው ሰው እየጠበቀኝ ማለት ነው ውጭ። ስለዛ አጠር አድርገን ባልተዳረቀ መልኩ ለአጭር ደቂቃ የሆነ ርዕስ ምረጥ፣ እዛ ጉዳይ ላይ ለአጭር ደቂቃ አውራ፣ ጥያቄህን ማቅረብ፣ እዛ ጉዳይ ላይ የራሴን እምነት እንትን እላለሁ፣ ያንተንም ጥያቄ መልሳለሁ፣ አንተንም ደግሞ እዛው እምነት ላይ ደግሞ ጠይቀሃለሁ፣ ከታሪክም ከመጽሐፍ ቅዱስም። ቶሎ በል እንደዛ አድርግልኝ ፕሊዝ። እንደዛ ከሆነ ጥያቄ ያቀርብልህና ከዛ መልሴን አቀርባለሁ። መጀመሪያ ጥያቄ እምነትህን ንገረና፣ እምነትህን ሳናቅ ምን ጠየቀው? እንደዛው አንተም እኮ የውይይቱ አካል እንዲሆን እኮ ያንተም ጉዳይ ርዕሱ ይደርሳል። የአንተም ጥያቄ በቃ ነገ ከነገ ወዲያ ይደርሳል። እንግዲህ እኔም ወደ ስራዬ እንዳልሄድ አየህ፣ ጥያቄ ይደርሳል ብዬ እንዳልሄድ እምነት እንዲታወቅ ዩሲ 5 ደቂቃ ይሰጥህና ርዕሱን መርጠህ እዛ ጉዳይ ላይ የኔ አቋም እንዲህ ነው፣ አንተስ እዚህ ጉዳይ ላይ ምን ትላለህ ብለህ ጠይቀህ። ምንም ግልጽ ነው። የኔን አቋም ለመናገር ችግር የለውም። መጀመሪያ ጥያቄውን ተቀበለኝና ከዛ አቋሜን ማስቀመጥ እችላለሁ። የትም አልሄድም አለው እዚህ እና ቢዚ በመሆን አቅጣጫ አቋምን በመናገር ጀምር፣ ካልሆነ አልቀበልህም። ኦኬ ፈቃደኛ ካልም ጥያቄውን ከፈራው ጥያቄውን ከፈራው እንደዛ ጊዜ እንትን ትላላችሁ ማለት ምንም ችግር የለውም። በሚናገረውም ታውቀዋለህ፣ ችግር የለውም። አላውቀውም። እንደዛ ከምገምት እንደዚህ አላምንም እንዳይለኝ እምነቱን ይናገር። እዚህ ጉዳይ ላይ እንደዚህ አምናለሁ፣ አንተስ እዚህ ላይ ምን ትላለህ በለኝ። በስመ አብ ችግር የለውም። ደስ ይበል። አቋሚ ግልጽ አድርጌ ላስቀምጥልህ። ከሉትራን ቤተ እምነት ስለመጣው አቋሚ ግልጽ ነው። እምነት በወንጌል ሰበካ በሰው ልብ ውስጥ የሚፈጠር ነው ብዬ ነው የማምነው።
ስለዚህ እምነት የሊዲያ ሳይሆን እግዚአብሔር በሷ ውስጥ የፈጠረው ነው ብዬ ነው ማምነው። ፔሬድ። ጥያቄ ልቀጥል ሁሴን ጠየቅ። ከዛ እዚሁ ላይ እኔ እንደዚህ ነው ማምነው፣ አንተስ እዚህ ጉዳይ ላይ ምንድን ነው ብለህ ጠይቀኝ ይቻላል። ፕሊዝ ማምነው አስቀመጥኩኝ። ከዛ ልጠይቅ አንተን። እዚህ ጉዳይ ላይ ማለት ነው አሁን ያወራኸው ላይ እዚህ ጉዳይ ላይ ፕሊዝ። እንዴ ቀደም ማብራሪያ ስለሰማው ነው እና ዮሐንስ አፈወርቅን አንስታል። ዮሐንስ አፈወርቅ ጋር ከመሄዳችን በፊት ከመጽሐፍ ቅዱስ ከዛው የሊዲያ ንባብ በሚገኝበት ክፍለ ንባብ ውስጥ ሊዲያ ልቧ የተከፈተው ስላመነች ነው ወይም ደግሞ ስላመነች ነው የሚለው ላቆየውና ስለፈቀደች ነው የሚል ንባብ ከዛው ክፍል ብታሳይ። እሺ ቴንክ ዩ። ይህንን ጥያቄ ልመልስና ከዛ በኋላ ያ ከአንተ እምነት አንጻር ደግሞ ጥያቄውን እዛው ጋር ጠይቃለሁ። እኔ መልሽ የሚጠይቅ ስላለ ስላለኝ ችግር የለም እኮ እንደዛ። እሱን ደግሞ ታስቀጥሏል አንተ እየመለስክ ደግሞ የኔን ደግሞ እዛው ላይ ትቀጥሏለህ። እሺ አንድ አቁሙ ፕሊስ፣ ልቀጥል። አይ እንደዛ እኮ ሰው ባኪንግ ፎርዝ እናደርጋለን። እየጠየኩኝ እየመለስክ፣ እየጠየክ ደግሞ እየመለስኩኝ። አንዴ መሀል አትግባሽ። አንዴ ጥያቄ ሳይጠየቅ ልመልስ። ምንድነው ጥያቄው? የሊዲያን ልብ እግዚአብሔር አምላክ እንደከፈተላት ሐዋርያት ሥራ ምዕራፍ 16 ላይ ሲናገር ቁጥር 14 ላይ ማለት ነው በፈቃዷ እንደሆነ ይናገራል። ወይ የቅዱስ ዮሐንስ አፈወርቅን እናስቀምጠውና ብሎኛል። ቅዱስ ዮሐንስ አፈወርቅን እዛ ጋር ስላሳየሁኝ ማለት ነው። መጽሐፍ ቅዱስ ላይ እንደዛ የሚል ነገር አለ ወይ? አዎ እሱን የሚያሳይ አለ። ነሰሰርሊ ቃላዋን ራሷን መጠቀም አለባት የሚል አይነት ሙግት ሀሳብ ካመጣ ይሄ ፋላሲ ነው። እሺ ኤግዛክት ወርድ ፋላሲ ይባላል። በፈቃዷ የምትለው ቃል ኤግዛክትሊ መቀመጥ አይጠበቅባትም። እዛው ጋር ግን ምን የሚል ቃል አለ? አንደኛ እግዚአብሔርን ታመልካለች ይላል። እዛው አንተ ያመጣው ጥቅስ ላይ ራሱ ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እግዚአብሔርን የምታመልክ ይላል። ልቧ ከመከፈቱ በፊት ነው። በነገራችን ላይ እግዚአብሔርን ታመልክ ነበር የተባለው። ከዛ በኋላ እሱ ብቻ ደግሞ እኮ አይደለም የተቀመጠው፣ እግዚአብሔርን ታመልካለች ፕላስ ደግሞ እነ ጳውሎስ ሲያስተምሩ ማለት ነው ቁጭ ብላ ደግሞ ትሰማለች። የምታመልኩና የነ ጳውሎስን ቃል ለመስማት ተነስታለች። እግዚአብሔር ይህንን ፈቃዷን አይቶ ነው ምን ያለላት የከፈተላት ብለን ተናገርን። ከዚህ አንጻር አይተዋል። ኮንቴክስቱን አውዱን ስትመለከቱ ግልጽ ነው። ይህንን ደግሞ ምናልባት ከከበደ ቅዱስ ዮሐንስ አፈወርቅን አመጣውና አዎ በቃ በመፍቀድ ነው የሚለውን አሳየው፣ አስረገጠ ማለት ነው። አይተዋል። አለት ነው አሁን አይነቃነቅም። አንተን ግን አንድ ጥያቄ ልጠይቅህ። በሉትራን እምነት ከቃሉን የሚመጣው አለ ማለት ሰምተህ ምናምን ማመን አትችልም። በራስህ በፈቃድ ማመን አትችልም። ነፃ ፈቃድ የለኝም እያልክ ነው፣ የለንም እያልክ ነው። ስለዚህ በቃ እግዚአብሔር እምነትን በውስጣችን ይፈጥራል። ወይ በጥምቀት ሰዓት ወይ በሚሰበክበት ቃል ሰዓት እምነትን በልባችን ውስጥ ይፈጥራል፣ ይተክላል። ገና ሳትፈቅድ በፊት ምንም አይነት የፈቃድ ትብብር ሳይኖርህ ማለት ነው። አንተ ልክ እንደዚሁ እዛው የመጽሐፍ ቅዱስ ክፍል ላይ ሊዲያ ያለ ፈቃዷ የሚለውን እዛው የመጽሐፍ ቅዱስ ክፍል ላይ ያሳይ። ያለ ፈቃዷ ያለ ፍላጎቷ ልቧን ከፈተላት የሚለውን እዛው ጥቅሱ ላይ ያሳይ። ጥሩ የጠየቀን ጥያቄ ለመመለስ ጥያቄ መጀመሪያ እንዲህ ስላልጨረስኩ ለዛ ነበር። ግን ለማንኛውም ጥያቄን በቀጥታ ልመልስልህ። አንተ ሰራ ብለህ የጠየቀውን ፋላሲ አንተም በተመሳሳይ ሰርታል። ኤግዛክት ወርድ ፋላሲ ነው አሁንም እያደረግ ያለው። ይህን ቃል በቀጥታ ክፍለ ንባቡ ላይ ፈልግና ስጠኝ ነው እያልከኝ ያለው። ልሰጥህ አልችልም። በቃ አጭር ነው መልሱ። ምክንያቱም አንተ የፈለግከው ያንን ቃል ቀጥታ ልመልስልህ የምችለው ግን ካኖኒካሊ ከሆነ ከሌሎች የመጽሐፍ ቅዱስ ክፍሎች ጋር በማመሳከር ልመልስልህ እችላለሁ። ሮሜ ምዕራፍ 10 ላይ እንደተቀመጠው ብዙ ጊዜ አንተም በተደጋጋሚ ታነሳዋለህ። የእግዚአብሔር ቃል የግድ መሰበክ አለበት የሚለው ዋና ነገር ነው፣ እምነት ከመስማት ስለሆነ ማለት ነው። ስለዚህ ሊዲያ በዛ ስፍራ ላይ የእግዚአብሔር ቃል በሚሰበክበት ቦታ ትሰማ ነበር። በምትሰማበት ሰዓት ያ ቃል በእሷ ልብ ውስጥ ዳግም ውልደትን እንዲያመጣ የእግዚአብሔር መንፈስ አብሮ ሰርቷል ብለን እናምናለን። ስለዚህ አንተ የምትፈልገውን ያን ቃል ልሰጥ አልችልም ማለት ነው። መልስ ነው። ከዛ ጥያቄ ልጠይቅ። ቀጥዬ የኔ ቀጣይ ጥያቄ ምንድን ነው? የምጠይቅ ጥያቄ አሁን ያነሳው መሟገቻ መሆን የሚችል አይደለም። እግዚአብሔርን የምትፈራ ናት ወይም እግዚአብሔርን የምታመልክ ናት ማለት ፈቃደኝነቷን ያሳያል የሚል ነው።
እግዚአብሔርን መፍራት የሚለው ወንጌልን ከመቀበል ጋር ከመስማማት ጋር ተያይዞ በጭራሽ ሊቀርብ አይችልም። ምክንያቱም ሐዋርያት ሥራ መጽሐፍ ላይ እግዚአብሔርን የሚፈሩ የሚባሉ ወንጌልን ከማመናቸው በፊት በጣም ብዙ ሰዎች አሉ። ተመሳሳይ አይነት አገላለጾች በሐዋርያት ሥራ መጽሐፍ ውስጥ አሉ። ካስፈለገ ቆርኔሌዎስን ማንሳት ይቻላል። ሌሎችም ማንሳት ይቻላል። ሐዋርያት ሥራ ምዕራፍ 10 ቁጥር 22 የቆርኔሌዎስ ነው። ምዕራፍ 10 ቁጥር 2 ላይ ተመሳሳይ ቆርኔሌዎስ ነው። ጳውሎስ የሰበከበት ሐዋርያት ሥራ ምዕራፍ 13 ቁጥር 16 ላይ እግዚአብሔርን የሚፈሩ አይሁዳውያንና እንደውም ይላል እዛ ክፍል ላይ ሐዋርያት ሥራ 13:16 አይሁዳውያን እስራኤል ህዝቦችና እስራኤል ሰዎችና እግዚአብሔርን የሚፈሩ ሰሙ ነው የሚለው እና የእስራኤል ህዝብ ሌላ ነው፣ እግዚአብሔር የሚፈሩ የሚለው ሌላ ነው። በነገራችን ላይ የሐዋርያት ሥራ መጽሐፍ ባንክሮ ካጠና አይሁዳዊ በዘር ከአይሁድ ህዝብ ከአብራክ የተወለደ አይሁዳዊና እግዚአብሔርን የሚፈሩ የሚሉ ቋንቋዎች ሁለት የተለያዩ ናቸው። እግዚአብሔርን የሚፈሩ ተብሎ የተቀመጡት በዘር አይሁዳዊ ያልሆኑ ነገር ግን የእስራኤልን አምላክ እግዚአብሔር ያህዌን የሚያመልኩ ማለት ነው። ወደ ይሁዲነት ሙሉ ለሙሉ ያልገቡ፣ ወደ ይሁዲነት የገቡ ከሆኑ ቅድም እንዳስቀመጥከው የግድ የመንጻት ስርዓትን መፈጸም አለባቸው፣ ግርዘትን መፈጸም አለባቸው። በሐዋርያት ሥራ መጽሐፍ ግን እግዚአብሔርን የሚያመልኩ እግዚአብሔርን የሚፈሩ የሚሉ ቋንቋዎች በተለይ ፊር ኦፍ ጋድ ያላቸው ተብሎ የተጠቀሱ በጣም ብዙ ጥቅሶች አሉ። ላወጣልህ እችላለሁ። ከእስራኤል ህዝብ ጋር በንጽጽር የቀረቡ እነዚህ ወደ አይሁድነት ያልተቀየሩ ይሁዲነት ውስጥ ያልተቀላቀሉ ግን የእስራኤልን አምላክ እግዚአብሔርን የሚያመልኩ ናቸው። ቆርኔሌዎስ ለዚህ አንዱ ማሳያ ነው። ስለዚህ ይሄንን እንደ መመከቻ ማስረጃ አድርጎ አቅርቦ ከእምነት ጋር ከሰበካው ጋር ተስማምታለች ብሎ ለመሟገት የማይሰራ ነው የሚሆነው። ሌላኛው ጥያቄ አንደኛው ያስኬድም። ሌላ ማነሳልህ ጥያቄ ምንድነው? የግድ በተደጋጋሚ ባለፈው ከዶክተር ናውል ጋር ስታወራ ሰምቻለሁ እና ወንጌሉ ሲሰበክ የእግዚአብሔር ረድኤትን ስታብራራ ከምን አንጻር ነው ያብራራኸው? ልብን እግዚአብሔር ይከፍታል። እግዚአብሔር እርዳታ ማለት ደቂቃ ይሰጠን መሰለኝ አይደል? ደቂቃ ይሰጠን መሰለኝ። ችግር የለውም። 14 ሰከንድ ነች። በቃ ትንሽ ጨምረን እንደሰጠ እሺ። ጥያቄ እንዳጠቃልል 1-2 ደቂቃ ብጨምሪልኝ ዜድ አሪፍ። እሺ ተመራለሁ። ችግር የለውም። አንተ ያስቀመጥከው መስፈርት ባለፈው የነበረው ሪከርዱን አሁንም ማውጣት ይችላል። ችግር የለውም። ለማመን ሰውየው በፈቃዱ ለማመን ነፃ ፈቃድ አለው ብለህ ስለምታምን፣ በነገራችን ላይ ኦሪየንታል ኦርቶዶክስ ራሱ ነፃ ፈቃድ አለው ብሎ አይደለም የሚያምኑት። የተበከለ ዊክንድ የሆነ ፈቃድ አለው እንጂ ፒውር ነፃ ፈቃድ አለው ብሎ ያስተማረ የለም። ካለ ማስረጃ ታቀርባለህ። ለማንኛውም ሲቀጥል ግን አንተ እያልክ ያለው ነፃ ፈቃድ አለው መምረጥ ይችላል ነው እያልክ ያለው። ለመምረጡ ግን የእግዚአብሔር ረድኤት አለው። የእግዚአብሔር ረድኤት እንዴት ነው አንተ የምታብራራው? ልብን መክፈት ብላል። ጥሩ። አሁን የምጠይቅህ ጥያቄ መጽሐፍ ቅዱሳዊ ማስረጃ እንድታቀርብልኝ ነው። ምክንያቱም በቅዱሳት መጽሐፍት የበላይነት ስለምናምን እኛ ፕሮቴስታንት ከዛ አንጻር ልትመልስልኝ ነው ፈልገው። አንተ እንደምትለው ከሆነ ለማመን የግድ እግዚአብሔር ረድኤቱን ማሳየት አለበት። ረድኤቱ ደግሞ ልብ መከፈት ነው ብላል። ወንጌል በተሰበከበት ስፍራ ሁሉ ለሁሉም እግዚአብሔር ልባቸውን ይከፍታል የሚል አቋም አለ ማለት ነው። እንዲያምን እንደዛ ከሆነ መጽሐፍ ቅዱሳዊ ማስረጃ ያቀርብልኝ። ወንጌል በተሰበከበት ስፍራ ሁሉ እንደ ሊዲያ ቅዱሳት መጽሐፍት የሚሰሙትን ሰዎች ልብ ከፍቷል የሚል ማስረጃዎችን አቅርብልኝ፣ ከሊዲያ ውጭ ማለት ነው። ምክንያቱም አንተ እንደ ትምህርት አድርገህ ስላቀረብከው ለማመን የግድ እግዚአብሔር ረድኤቱን ማሳየት አለበት፣ ልብ መከፈት አለበት ስላልክ፣ ስለዚህ ያመኑ ሰዎች በፈቃዳቸው በኮት አንኮት አስቀምጥልኝ። እኔ እንደዛ ስለማላምን ለማመን በፈቃዳቸው ለማመን በአንተ ቋንቋ በነፃ ፈቃድ ለማመን ልብ መከፈት አለበት ብላል። በአዲስ ኪዳን መጽሐፍ ብሉይ ኪዳን እግዚአብሔርን እንዲያምኑ ልባቸው የተከፈተባቸው ንባባትን የማቅረብ ግዴታ ይኖርብሃል ማለት ነው። እነሱን አውጥተህ አሳይ፣ አመኑ በሚባልባቸው ንባባቶች ሁሉ ውስጥ ማለት ነው። ቴንክ ዩ